ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። የቀድሞ የአማራ ፋኖ ህዝባዊ ድርጅት አፋሃድ አመራር አባል ካፒቴን ማስረሻ ሰጤ ወደ ብልጽግና ከሄደ በኋላ ዛሬ ከምስለኔው አስተዳደር ፕሬዝዳንት ከአቶ አረጋ ከበደ ጋር የሰላም ስምምነት መፈራረሙ ተገልጿል። ብሔራዊ ቴሌቪዥኖች በሙሉ በተገኙበትና በተለያዩ የሀገር ውስጥ ሚዲያዎች በተላለፈ ስነ ስርዓት ማስረሻ ሰጤ ከአረጋ ከበደ ጋር አፋድን ወክሎ መፈራረሙን አስታውቋል። ጉዳዩ መነጋገሪያ ሆኗል። ከኢንጂነር ይልቃል ጋር በዚህ ዙሪያ የምናደርገውን ውይይት እንድትከታተሉ እንጋብዛለን። ሌሎች ጉዳዮችን እናነሳለን። አብራችሁን ቆዩ። ጤና ይስጥልን ኢንጂነር ይልቃል። ደህና ነኝ መሳይ፣ እንዴት ሰንብተሃል? እንዴት ሰነበትክ? እንዴት አለ? በርግጥ ዛሬ ደውዬ በተለይም በማስረሻ ሰጤ ጋር በተያያዘ ያለውን ሁኔታ ሐሳብ ለመለዋወጥ ብደውልልም ጉዳያችን ብዙ ነው። ነገሮች ወደ አንድ አቅጣጫ ያመሩ ይመስላል። ብልጽግና አገዛዝ እየተፈረከረከ እንዳለ የሚያሳዩ ብዙ ምልክቶች እየወጡ ይገኛሉ ከቅርብ ሰዎቻቸው። ይህንን ስንናገር ምናልባት ለፕሮፓጋንዳ ተብሎ እንዲታሰብም ወይም ደግሞ እንዲወሰድ አንፈልግም። ምክንያቱም ትክክለኛ መረጃ ከራሳቸው ከባለስልጣናት ጭምር የመጣ መረጃ ነው የምናሳየው። ብልጽግና በጣም ስጋት ውስጥ ነው ያለው። አብይ አህመድ ትቶን ይሄዳል፣ አንድ ቀን ብስ ብሎ ይጠፋል ብለው ስጋት ላይ የገባቸው የብልጽግና ባለስልጣናት መጪው ጊዜያቸው ላይ እያሰቡበት ይገኛሉ። ከእስር ቤት ያገኘነው መረጃ እንደሚያመለክተው በወረዳና በዞን በክልል ደረጃ ያሉ የብልጽግና ሰዎች እየታሰሩ ነው። አብይ አህመድ የገዛ ፓርቲውን እየሰለለ እያፈነ እያሰረ እንዳለ ነው የሰማነውና ይህንን እንደመነሻ አድርጌ በቅድሚያ ላምጣው። ግን አጠቃላዩን ሁኔታ እንዴት እያየ ነው? አጠቃላይ ኢትዮጵያ አሁን ላይ ያለችበት ሁኔታ ባለፈው ከተገናኘንበት በብዙ ነገሮች እየተለወጠ ይገኛል። በርካታ ዓለም አቀፍ ተቋማት፣ ሚዲያዎች፣ የምዕራባውያን መንግስታት ጭምር በአማራ ክልል የሚካሄደውን አጠቃላይ ሁኔታ በተመለከተ አቋም ይዘው መግለጫ እየሰጡ ዘገባ እየሰሩ የሚገኙበት ሁኔታ ላይ ያለ ነው። ኢንጂነር ይልቃል እነዚህ ነገሮች አጠቃላይ ክስተቶችን እንዴት እየተከታተልክ ነው? መሳይ አመሰግናለሁ በድጋሜ በአፋጣኝ በሆነ ሁኔታ ስለጋበዝከኝ። ባለችው ሁኔታ እኔም አጠር ያለ ቃለ መጠይቅ እንደሚሆን ተስፋ አረጋለሁ። በዛ መንገድ እንግዲህ የምታውቀው ነው መሳይ፣ አጠቃላይ በኢትዮጵያ ያለው ሁኔታ ብዙ የተለየ ነገር የለም። ግን የተለየ ነገር የሚያደርገው ችግሩ ውስጥ ለውስጥ ሲሄድ ከቆየ በኋላ አሁን መቆጣጠርም መያዝም በማይችል ነገር ውስጥ ለውስጥ ሲሄድ የነበረው በሽታ በአጠቃላይ በፊት ላይ በሽፍታም በከክም በማቃጠልም መገለጥ መጀመሩን ነው የሚያሳየው። እና እነዚህ ሰሞኑን የምታያቸው በዓለም አቀፍ ደረጃ ያሉ ሚዲያዎች ዘ ኢኮኖሚስትን ጨምሮ ቢቢሲንም ዘጋርዲያንም አጠቃላይ የተለያዩ የሰብአዊ መብት ድርጅቶችም የመንግስታትም በተለያየ ሁኔታ የጉዞ ማስጠንቀቂያ መስጠት የሚያሳይህ ነገር ችግሩን በሚገባ የመረዳትና ነገሮች ሁሉ ከአብይ ቁጥጥር ውጪ የሆኑ እንደሆኑና መጪውን ነገር የኢትዮጵያ ሁኔታ ሁሉም እንደሚያውቀው ኢትዮጵያ ትልቅ ሀገር ነው። ትልቅ የመንግስትነት ታሪክ ያለውና የረጋ ህዝብ የሆነ ለቀጠና ሁሉ አንከር የሆነና የምንገኝበትም አካባቢ በብዙ መንገድ የኢትዮጵያ ሰላምና መረጋጋትና ለውጥ በአግባቡ ያለመሄድ አጠቃላይ የዓለምን ሁሉ ሰላም የሚያናጋ ነገር ስለሆነ ይሄ ነገር ከአብይ በኋላ የሚሆነው ነገር መልክ ባለው ሁኔታ እንዲሄድ ሁሉም አሁን መሸሸግ በማይቻል ሁኔታ መናገር መጀመራቸውንና ለዛ ዝግጅት እያደረጉ ያሉበት ሁኔታ ይመስለኛል። ለዚህም ደግሞ አንዳንድ የሚመስሉ ስዕል የሚሰጡ ነገሮች መጪውን ጊዜ መልክ ያለውና የተረጋጋ ሊያደርጉ የሚችሉ አይነት ሐሳቦች መምጣት መጀመራቸውን መጪው ኃይል ከጎረቤቶቹ ከሱዳንም ሆነ ከኤርትራ ጋር ትልቅ የፖለቲካ ጉልበት ካላቸው አካባቢዎች ጋር ያለው ግንኙነት መልካም እየሆነ መምጣቱ መጪው ኃይል በውስጥም ያለው የአማራ ፋኖ አደረጃጀት ወደ አንድ ነገር እየመጣ መሆኑ ከዛም በኋላ ደግሞ ከሌሎች ኢትዮጵያውያን ጋር እንዴት እንደሚሰራ ራሱን ግልጽ እያደረገ በመምጣቱ ስለ አማራም እንቅስቃሴ የነበራቸው አመለካከት ግልጽ እየሆነ መጥቷል።
አጠቃላይ ደግሞ በቀጠናው ላይና በሌሎች ላይ ሊኖረው የሚችለውን ሚና አውቀዋል ያንን ካወቁ በኋላ በአደባባይ መናገር መጀመራቸውንና ነገሮች ወደ ጫፍ እየደረሱ መሆኑን ነው ሌላው ነገር የምታቀው ነገር ስለሆነ ነው መሳይ ይሄን ምን አመጣው የሚለው እንግዲህ አብይ ጦርነት አውጇል በአጠቃላይ ህይወቱና ኑሮ ሁሉ ጦርነት ሆኗል ጦርነት ደግሞ ከዛ እየይዞ የሚመጣው ነገር ስርዓቱ ተዳክሞበታል ስርዓቱ በተዳከመ ጊዜና ጦርነት ደግሞ የኢኮኖሚ ችግር አመጣል ጦርነት የራሱ የሚጠይቀው ገንዘብ አለ ለጥይት መግዣ ለድሮን መግዣ ለወታደር ማልበሻ ማበያ እና አጠቃላይ ለሚያደርገው ነገር ለደህንነቱ የሚያወጣው ነገር ትልቅ ነው በዛ ላይ ምርት የለም ስለዚህ ይሄ ነገር ደግሞ ሌላ ሶሻል ክራይሲስ ያመጣ ይሄዳል ስርዓቱም ደግሞ በውስጡ ያለው ነገር አንተም እንዳልከው የሚኖርበት ወታደሩ የሚዋጋበት ምክንያት ያጣል የድርጅት አባሉ መንግስትን የሚደግፍበት ምክንያት ያጣል ስለዚህ አጠቃላይ መደናበር አለ አንተ መጨረሻ ላይ እንደተጠቀስከው ስለዚህ ችግሮች ሁሉ የተደራረቡ የአብይ መንግስት ወደ ፍጻሜው ያመጡት እንዳለ በግልጽ ያሳያል ብዬ ነው ምረዳው መሳይ ኢንጂነር ሊቃል አንድ ሁለት ክስተቶችን ላንሳ ምናልባት ከፋኖ አንፃር ምዕራባውያን መንግስታት አዎንታዊ አቋም ለመያዝ በዛ ምዕራፍ ላይ መድረሳቸውን የሚያሳዩ ምልክቶችን እያየን ነው ባለፈው ባንከር ሚዲያም የአሜሪካ የውጭ ጉዳይ መስሪያ ቤት ውስጥ ያሉትን ምንጮች ተክሰን የዘገብነው አለ አሜሪካ ለፋኖ ያላትን አመለካከት እየቀየረችን ያለችው ሰሞኑን ለንደን የሚገኙት የለንደን ፋኖች ከአሜሪካ ከእንግሊዝ የውጭ ጉዳይ መስሪያ ቤት ጋር ተጻጽፈው ያገኙት የእንግሊዝ አቋምን የሚያንጸባርቅ አንድ ደብዳቤ ተመልክተናል ፋኖን በስሙ ጠርተው በአማራ ክልል ያለውንም አጠቃላይ ቀውስ ዕውቅና የሰጡበት የፋኖንም ትግል ከዚህ አንፃር በተዘዋዋሪ መልኩ ዕውቅና የሰጡበትን ሁኔታም ተመልክተናል የዘጋርዲያን ዘገባ የቢቢሲ ዘገባ ዛሬም የወጣ አንድ ትልቅ ሪፖርት አለ እነዚህ ነገሮች ሲታዩ የአብይ አህመድ አገዛዝ በሚወጡት ነገሮች በጣም መደናገጡን የሚያሳዩ ነው ሌላው የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ በአንድ አመት ውስጥ ለአምስተኛ ጊዜ መስለኛል ለአብይ አህመድ ስልክ በመደወል እንግዲህ በይፋ የሚገለጸው በዲፕሎማሲያዊ ቋንቋ የሚገለጸው ሌላ ነው በውስጥ ለውስጥ ግን እንደምንሰማው ከሆነ አርፈ ተቀመጥ አይነት ማስጠንቀቂያ ጭምር ማሳሰቢያ ጭምር ነው ለአብይ አህመድ እየተነገረ ያለው የትላንትናው የስልክ ልውውጥ ግን በመገናኛ ብዙሃን በተለይ በአገዛዙ መገናኛ ብዙሃን ሽፋን አልተሰጠውም ከዚህ በፊት ብዙ ነገር ከዚህ አንፃር ይጠቅሱ ነበር ከየትኛውም ሀገር ጋር የሚደረግን በጣም ትንንሽ ግንኙነቶችን ጭምር ሰፊ ሽፋን የሚሰጡት የአብይ አህመድ ሚዲያዎች አሁን ግን የማርኮ ሩቢዮን የትላንትናውን የስልክ ልውውጥ ባልሰማ ባላየ አልፈውታል እነዚህ ነገሮችን ስታይ ምንድነው መረዳት የሚቻለው የአብይ አህመድ ጀንበር እየጠለቀች ነው ማለት እንችላለን ወይ ምንም ጥያቄ የለውም መሳይ የአብይ አህመድ ጀንበር መጥለቋ ችግር ምንም የተረጋገጠ ነገር ነው የኛ ስራ መሆን ያለበት አሁን አንደኛ ከአብይ በኋላ የሚሆነው ነገር መልክ ባለው ሁኔታና ግልጽ ሁሉንም የኢትዮጵያውያን ልጆች ልብና አምሮ በሚያረካ መልኩና ወደፊት ተስፋ በመናይበት መልኩ ማጠናቀቅ ነው ሁለተኛ አብይ በተፈጥሮ በጣም የዝቅተኝነት ስሜት የሚያሰቃየውና በብዙ መንገድ ችግር ያለበት ሰው ስለሆነ የኢትዮጵያ መንግስት ደግሞ በባህሪው ትልቅ ነው ያ መንግስት በሚወራጭበት ጊዜ ብዙ ጥፋት እንዳያደርስ መስዋዕትነቱን በመቀነስ ጊዜውን በማሳጠር እና ለውጡን የተረጋጋ በማድረግ ረገድ የሰከነ አስተዋይነት ያለበት ደፋርና አርቆ አስተዋይ ውሳኔ በመወሰን እነዛ ነገሮች መልክ በማስያዝ ረገድ እንጂ አብይ አንድ ቁጥር ብሎ ከመጣበት ጊዜ ጀምሮ የራሱን ጉድጓድ እየቆፈረና ወደ ራሱ እየተኮሰ እንደመጣ ያገኘውን ሁሉ ድል አድፋፍቶ አገሪቷንም ችግር ላይ ጥሎ ቀጠናውንም ችግር ላይ ጥሎ የደገፉትንም ሰዎች ሁሉ አዋርዶ ራሱንም አዋርዶ ችግር ውስጥ እንዳለ ስርዓቱ በብዙ መመዘኛዎች የተረጋገጠና እንደው ዙሪያውን እንዲዞር ብሎ የሚያይሰው ሁሉ የሚረዳው ነገር ሆኗል የማርክ ሩቢዮን ስልክ የአሜሪካ የውጭ ጉዳይ ሚኒስትርን በተመለከተ አንድ በግልጽ የሚነግር ነገር አለ አንደኛ በዚሁ በአሜሪካን ሚዲያዎችም በኩልና በህዝብ ግንኙነት ውስጥ ሲገለጽ እንደው የጻፏትን ነገር አይታል አይደለም ምንም ብቻ ደውለድለታል የምትለዋን መልእክት ለመናገር እንጂ የተነጋገሩትን ነገር ለመናገር አልፈለጉም አሜሪካን ያህል ዲፕሎማሲ ኢትዮጵያ ለአሜሪካ ያላትን ጥቅም በተመለከተ ምን እንደሆነ የታወቀ ነው ብዙ ሊሉት የሚችሉት ነገር ያለ ግን አሁን የተደወለው ስልክ ያንን ተስፋ በሚያሳይ ሳይሆን አብይ ችግር እየፈጠረ አብይን ረፍ የሚል መሆኑን በእርግጥ ታውቋል ከአጻጻፋቸው ከአሜሪካኖች አጻጻፍን በግልጽ ይታወቃል
ከአብይና ከጀሌዎቹ ደግሞ አፋቸውን መዝጋትም የምታየው አብይ ደቡብ አፍሪካ ሄዶ ፎቶ ተነሳው ስስቅ በግራንሳኝ በቀኛንሳኝ እያለ ያንን ሁሉ አገር ሲያደናግሩ የነበሩ ከአሜሪካ መንግስት ከውጭ ጉዳይ ሚኒስተር ስልክ ሲደወልለት እንዴት አፉ ተዘጋ ብለ ብትጠይቃቸውና ዝም ሲሉ ደግሞ መልሱ ምን እንደሆነ ታውቀዋለህ ማለት ነውና መልእክተኛን ላከው መልሱን አጠይቀው ይል ነበር አባቴ ምክንያቱም ጥሩ ነገር ካለው ቶሎ ብሎ ሩጦ መጥቶ ይነግራል በራሱ በዛው ዝም ካለና ከጠፋ ነገሩ መልካ የለውም ማለት ነውና አብይ ፎቶ ሲለጥፍ የነበረ ሰውዬ ከአሜሪካ መንግስት ሲደወልልህ ምን ነው ዝም አልክ በልና ንገርልኝ ስለዚህ ይሄ ብቻውን ይነግራል መሳይ ምንም በማያጠራጥር ሁኔታ ፖለቲካን ለሚያቀስ እንግዲህ ብዙ ነገሮችን መጥቀስ እንችላለን ያው የአሜሪካው የአፍሪኮም ኮማንደር ጀነራል አንደርሰንም ባለፈው ወደ አዲስ አበባ በመምጣት በጉዳዩ ላይ በጣም ጠንከር ያለ መልእክት እንዳስተላለፉ ነው ብልጽግናዎች ነገሩን በተለየ ሁኔታ ለኢትዮጵያ ሕዝብ የተሳሳተ መረጃ እንዲደርስ አድርገዋል ልክ አሜሪካ የአብይ አህመድን ቅዠት የሆነውን የባህር በር ባለቤትነት እንደደገፈች አድርገው ለመግለጽ ሄዱበት ርቀት እጅግ አሳፋሪ ይመስላል አሜሪካም ተተርጉሞ የመጣውን የመንግስትን ለህዝብ የቀረበውን መረጃ ተመልክተው ለምን ምላሽ እንዳልሰጡ ግራም ያጋባ ነው አሜሪካ በዛ ደረጃ የአንድን ሀገር ሉዓላዊነት በሚጥስ መልኩ ኢትዮጵያ የባህር በር ባለቤት ሆናለች ብሎ አብይ የጀመረውን የቀውስና የቅዠት መንገድ ተደግፋለች ማለት ለአሜሪካ ንቀት ነው የሚመስለው ለማንኛውም በወቅቱ መተው የገለጹት አርፋችሁ ተቀመጡ የጀመራችሁ ታካይር ትክክል አይደለም በጋራ ቀጠናውን ለማረጋገጥ አብረናችሁ እንሰራለን ብለው እቅጩን ነግረውት አሁን አብይ አህመድ ትንሽ ረገብ ያደረገ ያለበት ሁኔታ ነው የተፈጠረው ለማንኛውም ወደ ዕለቱ ክስተቶች ሌላ ነገር ጊዜ ካለን እንመለስበታለን ማስረሻ ሰጠኝ ካፒቴን ማስረሻ ሰጠኝ የአፋሃድ የአንድ ዘርፍ ኃላፊ ነው ምናልባት ከአፋሃድ ቁልፍ ተግባራት ወይም ቁልፍ ስልጣኖች ከሚባሉት ውስጥ በስድስተኛ ደረጃ የሚጠቀሰውን ቦታ የያዘው ማስረሻ ሰጠኝ ወደ ብልጽግና ሄዷል እኔ አቋም ቀይሮ ወይም ደግሞ እውነቱን ተረርቶ ሄደ የሚለው ነገር ምናልባት ጡጦ ያልጣለን ህፃን እንኳን ሊያሳምን የሚችል አይደለም በዚህ ወቅት ላይ ብልጽግና እየደከመ እየሄደ ያለው ወራጅ ወንዝ ላይ አብሮ የሚሳፈር አይኖርም ለማንኛውም ይህንን ክስተት እንዴት እየተከታተልከው ነው ማስረሻ ሰጤን ወደ ኋላ ወደፊት ያደረግን ብንመለከተው ምንም አዲስ ነገር አናገኝም ትላንትም ያው አሁንም ያደረገው አንድ አይነት ተግባር እንደሆነ ዛሬ ስለሄደ ሳይሆን ትክክለኛ ማንነቱን በዚህ ደረጃ መገለጽ የሚችል መሆኑን ለማንሳት ያል ነው እንደው ኢንጂነር ይልቃል ይህን ክስተት እንዴት ታዘብከው እንደው ዝርዝር ውስጥ ለመግባት አይደለም አጠቃላይ ሁኔታውን እናንሳ አይ አጠቃላይ ሁኔታው በግልጽ የምታየው ነገር እሱ ተልኮ ተቀብሎ እንደነበረ በግልጽ ያሳያል ምንም ጥያቄ የለውም አንደኛ ከሰውዬ ቀደም ብሎ ጀምሮ ፋኖን ከግብጽ ጋር የሚሰራ ከወያኔ ጋር የሚሰራ ያለ የአብይን ወታደር ዩኒፎርም ለብሶ እየተሳደበ መግለጫ ሲሰጥ ነበር አይተነዋል ይሄ ምንም ጥያቄ የለውም ከዚህ በፊት የታየ ነገር ነው በራሱ ሚዲያ ላይ ወጥቶ የሚወጋንን ወታደር ዩኒፎርም ለብሶ ፋኖን ሲሳደብ ነበር ከአንድ ወር በፊት እኔ ያንን በተመለከተ ሁሉ መግለጫ እና ቃለ መጠይቅ አድርጌያለሁ ይሄ አዲስ ነገር አይደለም ማለት ነው ቆይቷል ይሄ ሰውዬ ከሄደ ሁለተኛ ከድርጅቱ ተባሯል ተብሎ በአደባባይ ድርጅቶቹ መግለጫ ሰጥተዋል ከዚህ በፊት ማለት ነው ይሄ ደግሞ የሆነው ከመንግስት ጋር ሲገናኝ ስላገኘ ነው በመረጃ ስለተረጋገጠ የገንዘብ ብክነት ስላሳየ በዚህ ምክንያት ታግደዋል ብለው መግለጫ መስጠታቸውን በአንተም ሚዲያ ላይ ወጥተው አብረውት የነበሩ ሰዎች ሲናገሩ ሰምቻለሁ ይሄ ሁሉ ነገር ግን ከዛ በአጠቃላይ እንደውም ማስረሻን ተወውና ማስረሻን ምልክት አድርገን ምን ስለሆነ ነው ይሄ ሁሉ ግርግር የተፈጠረው የሚለውን እንየው መሳይ አጠቃላይ እሱ ይሻላል ቁም ነገሩ እንጂ አሁን ማስረሻ የአማራ ህዝብ ችግር ተፈቶ አለቀ ትግሉ ነው ወይስ ደግሞ ምንድነው አብይ ሌላ ሰው ሆነ ነው ምን ተገኘ ብሎ ነውና ነው የሱን እንደ ቁም ነገር አድርገህ የሱን ብድግ ብሎ ከጓደኞቹ ሲባረር በተለያየ ምክንያት ትግሉም ሲደክመው ወይም የራሱ መስዋዕትነት መክፈል ሳይችል ሲፈልግ በተለያየ ምክንያት ከመንግስት ጋር ሲሰራ ነበር አሁን ሄደ ነው መልሱና ከዛ ባለፈ ግን ይሄንን አሁን የተፈጠረውን ችግር ምን ፈጠረው አንድ ሰው ማምጣት ፈረንጅ ሁሉ ሰብስቦ የአፍሪካ ህብረት ይጋድ ብሎ አብይ ይሄንን ነገር ትልቅ ስቴጅ አድርጎ መፍጠር የፈለገበት ምክንያት
ለህዝብ ግንኙነትም ለዓለም አቀፍ ማህበረሰብ ምን ማስተላለፍ ፈልጓል የሚለውን በግልጽ ብናየው የተሻለ ይመስለኛል መሳይ እሱን ነገር ምንም እንደቁም ነገር የሚገባ ነገር አይደለም ማለት ነው አዎ እንግዲህ ኢንጂነር ይልቃል በእውነት አዝናለሁ አንድ ግለሰብ እኔም ዛሬ ላይ ማስረሻ ሰጤ ወደ ብልጽግና ስለሄደ አይደለም አሁን እውነቱ መነጋገር ያስፈልጋል ባለፉት 2 ዓመታት ተኩል የፋኖ ትግል በይፋ ከተጀመረ አንስቶ አንድም ቀን አንዳንድ ጊዜ የሆነ ቆዳ የሚነግር ነገር አለ ሰውነቴ አይወደውም እሱ ልጅ ለምን እንደሆነ አላቅም ቃለ መጠይቅ በዚህ ጊዜ ውስጥ አንድ ጊዜ ብቻ ነው እሱንም በግፊትና በጫና የተደረገ ቃለ መጠይቅ ነው ዛሬ ላይ እናገረዋለሁ ስለሄደ አይደለም ብዙ ነገሮችን ሰማ ነበር ያው ወደ ጎን መተኮስ ጥሩ አይደለም አሁን ትኩረታችን ወደ ዋናው የአብይ አህመድ አገዛዝ ላይ ይሁን በሚል አይነት መስመር ላይ ስለነበርን እንጂ ይሄ ግለሰብ እንኳን አይደለም የአማራን ህዝብ ነፃ የሚያወጣ ትግል ውስጥ ሚና ሊጫወት ራሱንም ከራሱ አጉል ባሪዎች እንኳን ነፃ ማውጣት ያልቻለ ግለሰብ እንደሆነ በቅርበት እናውቃለን ያወቅን ነው ዝም ያልነው ምናልባት ነገ ከነጎዳ የአማራ ፋኖ ህዝባዊ ድርጅት አፋድ አመራሮች እነሱም ያውቁታል ከአንድ አመት ጀምሮ ሲከታተሉት እንደነበረ ነግረውናል አሁን ላይ ለምንድነው እርምጃ ያልወሰዱት በእርግጥ ባለፉት 3 ወራት ዱካውን አጥፍቶባቸዋል በቁጥጥር ስር ሊያረጉት ፈልገው ሊያገኙት አልቻሉም ሰሞኑንም በአርበኛ መከታው ማሞ የተመራ አንድ አሳሽ ቡድን ሲፈልገው ነበር ዳውንት ድረስ ዘልቆ ለመያዝ ሞክሮ ነበር መከላከያ ደርሶ ነው ማስረሻ ሰጤን ያዳነው ባለፉት 3 ወራት የት እንደገባ እንኳን አይታወቅም ግን ይሄን ግለሰብ አንስተን ዛሬ በእንደዚህ አይነት መድረክ ላይ እንደው ጊዜ ሰተንም እንዲያረት ያየር ሰዓትም ወስደን መነጋገራችን ያሳፍረናል እንዳልከው ብዙ ኃይሎች አሉ 3 ኃይሎችን ላንሳ አንደኛ ማስረሻ ሰጤና በዙሪያ ያሉ ሰዎች ናቸው ምናልባትም አሁንም የቀሩ ጭላጮች ቅሪቶች ካሉም እነሱንም ይመለከታል ሁለተኛ የአብይ አህመድ አገዛዝ ነው ምን ፈልጎ ነው እንዲህ አይነት ነገር ውስጥ የገባው ሶስተኛ የአፍሪካ ህብረትና ኢጋድን የተመለከተ ነው የኢትዮጵያ ህዝብ እነዚህን ተቋማት ልብ ብሎ መከታተል አለበት እነዚህ ተቋማት እንደዚህ አይነት የተልከሰከሰ ተግባር ውስጥ ለምን ገቡ የሚለው ጥያቄ እነሳልና እንደው ከዚህ አንፃር ሁኔታዎችን እንዴት ልትገልጻቸው ትችላለህ ኢንጂነር ይልቃል እንግዲህ አንደኛ የአብይ በኢጋድ ውስጥም ሆነ በአፍሪካ ህብረት ቦታዎች ላይ በተለያየ ምክንያት መልካም አጋጣሚዎች ስላለ አንደኛ ጽፈት ቤታቸው ኢትዮጵያ ውስጥ በመሆኑ የአፍሪካ ህብረት ሰዎችንም ለማግኘት ይችላል የኢጋድ ሊቀመንበርም የሆነው የራሱ ጓደኛ የሆነ ሰው ነው ስለዚህ ጸሐፊው ወርቅነህ ገበየሁ ማለት ነው ወርቅነህ ገበየሁ የሱ የራሱ ጓደኛ የነበረ በልዩ ሁኔታ ያስገባው ሰው ነው አፍሪካ ህብረት ውስጥም የወታደርና የደህንነትን ጉዳይን በተመለከተ የራሱ የሾመው ሰው ነው ያለው ሪኮመንዴሽን ጽፎላቸው ነው እንደዚህ ዓለም አቀፍ ተቋማት የመንግስታትን ድጋፍ ሳያገኙ ቦታ ያገኙም ስለዚህ እዛ ሲሄድ በዛ ምክንያት የሆነ ነው ብርጋዴር ጀነራል ኃይሉ ጎንፋ ናቸው ስለዚህ ይሄ ነገር የሚያሳየው አብይ አንድ ችግር ውስጥ ገባው ባለ ጊዜ እነዚህን ተቋማት በሚጠቅመው መልኩ እንዲፈጸሙለት የራሱን ያለሉንታ ለተቀን የሚሰሩለት ሰዎች ናቸው መንግስቱን ለማጽናት ያ እንዳለ ሆኖ ግን በጣም የሚያሳዝን ነገር መሳይ አሁን እኔ ንግግሩን በውል አላዳመጥኩትም ይሄ ማስረሻ ተናገረ የተባለው ነገር ወደ አብይ ሲመጣ እነሱ አስታራቂ ነን ካሉ ልብ በል እንግዲህ ወደ እርቅነት የመጣበት ምክንያት ኦኤልኤን የአማራ ጠላት አድርጎ ህዋትን የአማራ ጠላት አድርጎ ለምን ከነሱ ጋር ሰሩ ኤርትራን የአማራ ጠላት አድርጎ ነው አፍሪካ ህብረትና ኢጋድ በቀጠናው ሰላም አመጣለሁ ካለ የፕሪቶሪያ ስምምነትንም ከፈለገ እነዚህ አካላትን ጠላት የሚልን ሰው ለአፍሪካ ሰላምና ለኢትዮጵያ ሰላም ያመጣል ብለው ነው ህዋትን አማራ በጠላትነት እንዲፈርጅ አማራ ኦኤልኤም በጠላትነት ሲፈርጅ እና ይሄ ለኢትዮጵያ ሰላም ያመጣል የዚህ ሰው ያሳብ ብሎ ነው አፍሪካ ህብረት ይሄን ሰው እየደገፈው ህዋት ጠላት ነው የሚልን ኦኤልኤ ጠላት ነው የሚልን በሌላ ወገን ግን እነሱ ህዋትና አብይ በፕሪቶሪያ ስምምነት ይስማሙ ነው የሚሉት አይደል
ኦኤልኤንም ሌላ አፍሪካ ሀገር ድረስ ወስደው ሲያግባቡት የነበር ኃይል ነው። ከነሱ ጋር ያማራውም ኃይል ተባብሬ የኢትዮጵያን የወደፊት ሁኔታ ቀጠናውን ማረጋግጬ ልስራ ሲል እነዚህን አካላት ጠላት የሚልን አካል እንዴት የአፍሪካ ህብረት በኢትዮጵያ ያሉ ኃይሎችን የሚሰነጣጥቅን ነገር እንደዋና ነገር አድርጎ የአፍሪካ ህብረትና ኢጋድ ሲፈጥር እነዚህ ድርጅቶች ስራቸው ኢትዮጵያን መከፋፈል ሆነ ማለት እኮ ነው። በሌላ አነጋገር የፕሪቶሪያ ስምምነት የሚሉ ውሸታቸውን ነው ማለት ነው። ህዋትን እንደ ጠላት ነው የሚያዩት ማለት እኮ ነው። ታንዛኒያ ድረስ ሄደው ኦኤልኤን ከመንግስት ጋር እንትናልኩ የሚሉት ውሸታቸውን ነው ማለት ነው እኮ። የአማራ ጠላት ተብሎ እንዲፈረጅ ነው ይፈልጉት። ኢትዮጵያ ውስጥ ሁሌ ያሉት አስተሳሰቦች በቅራኔ ውስጥ እንዲኖሩ ይፈልጋሉ ማለት ነው። ስለዚህ ማስተላለፍ የተፈለገው መልእክት አብይ በአሰምሽን ነው ሁሉ ጊዜ የሚኖረው። ኤርትራና ህዋት አይስማሙም፣ አማራና ህዋት አይስማሙም፣ ኦሮሞና አማራ አይስማሙም፣ በዚህ ውስጥ በግጭት ትኖራለው ብሎ ሲያስብና ፋኖችም እርስ በራሳቸው ጎንደር፣ ጎጃም፣ ወሎ፣ ሸዋ እየተባባሉ ይጣሉልኛል በዛ ኖራለሁ ነበር። አሁን ግን ያን ሁሉ አልፈው ፋኖችም በውስጥ ያላቸውን ችግር ኦልሞስት እየተስማሙና መልክ እያስያዙ ወደ አንድ እየመጡ እንደሆነ በግልጽ የሚታይ ነገር አለ። ከዛ በኋላ ደግሞ ፋኖች የራሳቸውን የውስጥ ጉዳይ ከጨረሱ በኋላ ከሌሎች የኢትዮጵያ ኃይሎች ጋር የኢትዮጵያን ሁኔታ እንዴት መጨረስ እንዳለባቸውና የኢትዮጵያም የወደፊት ዕጣ ፈንታ በጋራ እንደሚወሰን ግልጽ አቋም መያዝ ጀምረዋል። ከቀጠናውም ኃይሎች ጋር ሰላምና መረጋጋትን ለማምጣት ምን እያደረጉ እንደሆነ አውቀዋል። ዓለም ሁሉ ደግሞ ይሄን ተተኪው ኃይል የቀጠናውንም ሆነ የኢትዮጵያን ሰላምና መረጋጋት በሚያመጣ መልኩ ኢትዮጵያ ውስጥ ያሉ የፖለቲካ ኃይሎች ሁሉ ከልዩነታቸው ይልቅ ወደ መግባባት እየመጡ ነው ብሎ የዓለም ሚዲያዎችም የዓለም መንግስታትን መደገፍ ሲጀምር አብይ ደነገጠና ከዛ በኋላ ምንድነው ማስረሻም ብቻ መጥቶ ሁሉንም እንዲጣሉልኝ ህዝብም እነዚህን አካላት እንዳያምናቸው ለዓለም አቀፍ ማህበረሰቡም እንደው ለምን አብረህ አትሰራምና በሰላም አትፈታም ሲባል ይሄው ከማስረሻ ጋር ተታርቅ ያለው በአፍሪካ ህብረት በኩል ለማለት ሁለቱም ግን የማይሰራ አይነት መልእክት ለማስተላለፍ እንደፈለገ በግልጽ ያሳያል ነው ማለት መሳይ። ኢንጂነር ቃል እንደው ማስረሻን እንተው፣ ምክንያቱም ማስረሻን በተመለከተ አሁን ላይ እንደው ሌላ ነገር ማንሳትም ተገቢ አይደለም። በማግኘት የሌለበትን ያህል ይሄ ኔጌቲቭ ፐብሊሲቲ የሚባል ባሉታዊ መልኩም ቢሆን ስሙ እየተነሳ እንደው ታዋቂም እንዲሆን ማድረጉ በራሱ የሚጠቅመም አይደለም። ከዛ ይልቅ ግን ሁለቱን አካላት በተለይ ብልጽግና መንግስትንና እነዚህ አፍሪካ ህብረትንና ኢጋድን በተመለከተ የሆኑ ነገሮችን ማለት ከተቻለ እንግዲህ የፕሪቶሪያው ስምምነት አሁን ከሽፏል። ፕሪቶሪያ ስምምነት የሚባል የለም፣ ምድር ላይም አየር ላይም የለም። ምናልባትም የፕሪቶሪያ ስምምነትን በአሁን ሰዓት ለፖለቲካ መሸቀጫ ካልተጠቀሙበት በስተቀር ተግባራዊ ሊሆን የማይችል የከሰረ የከሸፈ ስምምነት ነው ማለት እንችላለን። ከኦላ ጋር የተካሄደው የታንዛኒያውንም ስምምነት እንመልከተው። በዛ ላይ አብይ አህመድ ቁማር ሲጫወት እንደነበረ ራሳቸው በድርድሩ ላይ የነበሩ ሰዎች ጭምር በይፋ እየገለጹ የሚገኙ ናቸው። አብይ አህመድ ዛሬ ከማስረሻ ሰጤ ጋር ለመስማማት እንደው ማንን አሳምናለሁ ብሎ ነው በእነዚህ ሁለት ስምምነቶች ያልታመነ? እነዚህን ሁለት ስምምነቶች በአብይ ጥፋት የፕሪቶሪያውም የታንዛኒያውም ስምምነቶች በአብይ ሸፍጦች መክሸፋቸው እየተገለጸ ከዚህ ምን አተርፋለሁ ብሎ መጣ። ለዛውም አንድ ግለሰብ ነው፣ ምንም ሚና የለውም። የኦላን ያህል የዋትን ያህል እንኳን ቁመና የሌለውን አንድ ግለሰብ እንደዚህ አይነት ስምምነት ውስጥ ይዞ መምጣቱ ምን ማለት ነው? እንደው ለኢትዮጵያ ህዝብም ለዓለም ማህበረሰብም ምን ይዤ መጣው ሊል ነው ብልጽግና በዚህ ደረጃ ትኩረት ሰጥቶ ሚዲያዎች በሙሉ ተንጋግተው ዛሬ አየር ምድሩን ሲያጨናንቁ የነበሩት? እንደው ብልጽግና ምን ሊያተርፍ ነው? ምንም አያተርፍም መሳይ። ይሄ መታመን እኮ ትረስት እንደ ባንክ አካውንት ነው። ዝም ብለህ በልተ በየቀኑ ከጨረስከው በኋላ ከዛ በኋላ ቀይ ማብራቱ አይቀርምና መታመንም አብይ አንድ ቀን ባደረ ቁጥር የውሸታምነቱ፣ ቀጣፊነቱ፣ አቅመቢስነቱ በሁሉም መንገድ እየታየበት ነው የሚመጣውና አሁን እንግዲህ ሀገር ውስጥ ያሉትን ጓደኞቹን ድርጅቱን በኢትዮጵያ ህዝብ ውስጥ አለመታመኑን በመጨረሻ ሟጦ በልቶ ነበረ። አሁን ደግሞ ዓለም አቀፍ ተቋማትንም ከሱ ጋር አስጠግቶ እሱ ያለመታመኑ ነገር እንዳለ ሆኖ ደግሞ ሌሎችም እንዳይታመኑ እያደረገ ነው። አሁን ኢጋድም አንድ ሰው ቁም ነገር ብሎ እንግዲህ ተመልከት፣ ቁም ነገር ብሎ አንድ ሰው
እንደው የሚመስል አይደለም እኮ የድርጅቶች ሰዎች የሉ ወታደር አብሮት የለ እንደው ለፕሮፓጋንዳ እንኳን የሚሆን ምንም ነገር በሌለበት ሁኔታ ይሄንን ነገር ግን ድርድር ብሎ መጥቶ ኢጋድም ሆነ የአፍሪካ ህብረት ሰዎች ፎቶ አብረው ሲነሱ አብይ እነዚህን ድርጅቶች ሁሉ መጫወቻ አድርጎ ከራሱ አለመታመን አልፎ እነሱንም እንዳይታመኑ የሚያደርግበት ደረጃ ደርሷልና በየትኛው መንገድ መታመን ዝም ብሎ አይገኝም በዋዛ አይገኝም ያንን ለህዝብ ዴሊቨር ማድረግ አለብህ በቃል መገኘት አለብህ ትናንት የተናገርከው ዛሬ በመተናገረው ጋር ተመሳሳይ መሆን አለበት እና እነዚህ ነገሮች ሁሉ አብይን በጎረቤቶች መንግስታት ሁሉ እንዴት እንዳስጠላው ታውቃለህ በአለምም እንዴት እንዳስጠላው ታውቃለህ አሜሪካን ያክል መንግስት እንኳን ይሄው ትናንትና ማርክ ሩቢዮ የአሜሪካ የውጭ ጉዳይ ሚኒስትር ስልክ ሲደውል የሚጽፈው ቃላት አጥቶ ከሱ ጋር የተነጋገረውን ዝም እንዳይል ኢትዮጵያም ሆነ ዓለም እንዲያቀው መደወሉን ፈልጓል መጣላታቸውን እንዳይናገር በዲፕሎማሲ እንዲያርጌ ሰደብኩት ወይ ማስጠነቀኩት ብሎ በአደባባይ መናገር የዲፕሎማሲ ስታንዳርድ አይፈቅድለትም እንዴት አርገው እኮ እጅግሬ የሌለው አርገው የጻፉት አብይ ለማንም ግራ ያጋባ ሰው መሆኑን በዚህ ታይዋለና በአጠቃላይ የአፍሪካ ህብረትንና የኢጋድንም ከዚህ በኋላ ለምንም ነገር የሚታመኑ ሰዎች እንዳይሆኑ አብይ ሙት ይዞ ይሞታል እንደሚባለው እነዚህን ድርጅቶች ሁሉ በምንም አይነት በቀጠናው የማይጠቅሙ ሰው መሆናቸውን እንደውም ይሄ እንደው አንዳንድ ሰዎች ምንድነው በተለያየ መንገድ የኤርትራን መንግስትና ፕሬዝዳንት ኢሳያስን ስናነሳ እንደው በልዩ ሁኔታ አሁን ከአማራ ህዝብ ጋር ባላቸው ግንኙነት በወቅቱና በጊዜው ምንድነው ይጠቅማል ብለን ስላሰብን ሆን ብለን የምንመዘው አጀንዳ የሚመስላቸው አሉ ግን እነዚህን ሁለት ድርጅቶች በተመለከተሳቸው ሁሉ ጊዜ መጫወቻ ናቸው ጥቅም የላቸውም ህዝባቸውን የሚወክሉ አይደለም ይያሉ የአፍሪካ ህብረትንም ሆነ ኢጋድን ማይረቡ ድርጅቶች እየሆኑ እንደመጡና የራሳቸው ነፃነትና ለዋላዊነት የሌላቸው መጫወቻ እንደሆኑ ደጋግመው ይናገሩ ነበርና የፕሬዝዳንትን ኢሳያስን ትክክለኛነት በሚያሳይ ሁኔታ አንድ ግለሰብን ከመንግስት ጋር አስታረቅን ብለው ፎቶ ሲነሱ እዛ ውስጥ ስታያቸው እነዚህ ድርጅቶች ሁሉ ፕሬዝዳንት ኢሳያስ የሚወርፏቸው ነገር ትክክል መሆኑን ራሳቸውንም ከአብይ ጋር ማዋረድ መጀመራቸው ነውና አብይ በምንም አይነት ከራሱ ውርደት አልፎ ተቋማትን ሁሉ በቀጠናው ያሉትን ሁሉ ያዋረደ መሆኑን ነው የሚያሳየኝ መሳይ እንጂ ቃሉ እንደ ወደ ኢጋድና የአፍሪካ ህብረት መለሳሉ ምክንያቱም ትልቁ ነገር ያለው እዛ ጋር ነው እነዚህ ተቋማት በምን ስምምነት ወደዚህ መጡ አንድን ግለሰብ ለዚህ አይነት ሂደት ውስጥ ለመግባት የተቋማዊ አሰራር ህጋቸው ብዙ ነገሮች ይፈተሻሉና እንደገቡበት እንደሰማነው ከሆነ የጥቅም ግንኙነት ወይም ደግሞ በአንድም በሌላ አብይ አህመድ እነዚህ ሰዎች በተለያዩ ማታለያዎች በገንዘብም ሆነ እንደምንሰማው ከሆነ ሌላም ነገሮች እንዳሉ ነው ያው የአፍሪካ ዲፕሎማቶች ኢትዮጵያን የሚወዱበት ሌላ ምክንያትም አላቸው እሱን እዚህ ላይ አንጠቅሰው በብዙ መንገዶች ማታለያ አቅርቦላቸው ወጥመድ ውስጥ አስገብቷቸው የፈለገውን የፖለቲካ መስመር በእነሱ አማካይነት ለማስፈጸም ብዙ ርቀት እንደሄደ የሚያሳይ ነው እሱን ወደ ኋላ እንመለስበታለን ነገር ግን ዛሬ የመሰረት ሚዲያ ያወጣውን ዘገባ እየተመለከትኩ ነው ከጃልሰኝ ጋር ስምምነት ያደረገው አብይ አህመድ የተወሰኑ 2-3ን የጃልሰኝን ጓዶች ስልጣን ከሰጠ በኋላ አብዛኞቹን እያሰረ ነው አሁን ዛሬ እንደሰማነው የጃልሰኝ ተከታዮች በሙሉ ወደ እስር ቤት ተወስደዋል የተገደሉም ጭምራሉ እንግዲህ አብይ አህመድ ማለት ይሄ ነው ስምምነት ካደረክ በኋላ ጉድጓድ ውስጥ ሊያስገባ አይኑን የማያሽ ሰው እንደሆነ በደንብ የምንረዳበት ሁኔታ ነው ያለውና እንደው ማስረሻ ሰጠ ከተናገረው ልነሳና ያንተን ሐሳብ አስተያየት ልቀበልም ማስረሻ ሰጠ ያለው የአማራ ጠላቶች የሆኑ እንደ ህዋት እንደ ኦላ በስም አልጠቀሰም ግን ከአማራ ጠላቶች ጋር መስራት አንፈልግም የኔ የመርህ አቋሜ ነው ይሄን በተመለከተ ግልጽ የሆነ አቋም ስላለኝ ልዩነት ተፈጥሮ በመጨረሻም ሰዓት ያው የአማራን ህዝብ ጠላቶች ጋር አብሬ አልሰራም ብዬን የመጣሁት አለ ምን አዲስ ነገር አለው ከህዋት ጋርም ሆነ ከኦላ ጋርም ከሰማይ በታች ከየትኛው ኃይል ጋር ህዋት ማነው የአብይ አህመድ አገዛዝን ለመጣል የሚደረግ ነገር የሚደረግ ትግል እንደው እንደ እርግማንና እንደ ኃጢያት ሊቆጠር ይችላል ወይ ኢንጂነር ይልቃል እሱኮ የአብይ እንደዚህ ነበር አኖርባታለሁ ብሎ ያላት ባለፈውም ደጋግመን ካንተም ጋር አውርቻለሁ ይመስለኛል አብይ ሊኖር የፈለገው አሁን ዋና መኖሪያ የነበረው
ህዋትና ማነው የትግራይ ኃይሎችና አጠቃላይ የአማራ ኃይሎች በታሪክ ሲሻኮቱ የኖሩ ሰዎች ናቸው። አሁንም በጦርነት ውስጥ ቁስል አለ። ያንን ቁስል እያሻሸው እንደተጣሉ እንዲኖሩ አረጋለሁ። በኤርትራና በትግራይ መካከልም እንዲሁ የድሮ የኤሊቶቹ ፉክክር እንዳለ ሆነ አሁን ጦርነቱም የፈጠረው ጠባሳ አለ። ያንን ገደል ተጠቅሜ ራሴን ፖለቲካ ሰራለሁ። ኦሮሞና አማራም እንዲሁ በታሪክ ትርክት ምክንያት የራሳቸው ግጭት አላቸው። እነዚህ ገደሎች ዋና መኖሪያዎች ናቸው ብሎ ይዟቸው ነበር ይኖረው። አሁን ደግሞ የፋኖም የበሰለ አመራር እናንተም በየሚዲያው በተለያየ ሁኔታ የምትሰሩት ነገር እኛም እየወጣን የምናረገው ነገር አላማችን ህዝብንም አገርንም አጠቃላይ ቀጠናውንም በሚያስማማ ሁኔታ የወደፊቷ ኢትዮጵያም የተሻለችና ለሁሉም ልጆቿ የምትመች እንደሆነ አድርጎ ያሉት ኃይሎች ሁሉ ልዩነታቸውን እያጠበቡ በማያግባባቸው ነገር እየተከባበሩ ወደፊት በህዝብ ውሳኔ እየፈቱ እንዲኖሩ የኢትዮጵያ ህዝብ በአጠቃላይ አንድ የሆነበት መጣ። እሱ ግን ዋና መኖሪያው የኢትዮጵያን ህዝብ ዘልዝሎ አዳክሞ በየተራ እየቀጠቀጠ አንዱን ባንዱ ላይ ያስነሳ መኖር ነበር አላማው። አሁን ግን እነዚህ ሁኔታዎች ከያማራን ህዝብን በየመንደሩ በጎጃም በጎንደር እየከፋፈለ የሚያደርገው ነገር አንድ የሆኑበት መጡ። ከዛም በኋላ ደግሞ ሌሎችንም ኃይሎችን ቅድም እንዳልኩ ገደል እየቆፈረ ሊያኖር የነበረው ከነ ልዩነትን አክብሮ በጋራ በሚያደርግ ነገር ላይ መስራት ፖለቲካ የውነት መሆኑ ፖለቲካ እየገባቸው መጡ የኢትዮጵያ የፖለቲካ ኃይሎች። ይሄ ደግሞ ለተንኮለኛ ለሾከኛ ላሉባልተኛና እንዳብይላለ በቀጣፊነት ላንዱ ሌላ ያደረገ ለሚኖር መኖሪያው ላደረገ ሰው ይሄንን ሞት ነው። ከዛ በኋላ ሰርቶ አስቦ አገር መርቶ እውነት ተናግሮ ለኢትዮጵያ ህዝብ ጥያቄዎች መልስ ሰጥቶ የሚኖርበት አንድም የድርጅት ብቃት የለውም፣ የግል ብቃት የለውም፣ ህልም የለውም። እኖርበታለሁ ብሎ ያለው ማጣላት ማጋጨት በዛ ውስጥ ጧት ማታ እየተነሱ ላንዱ ሌላ እየተናገሩ መኖር ነበረ። ያንን ግን የኢትዮጵያ የፖለቲካ ኃይሎች በተለያየ ምክንያት ጊዜም አብስሏቸው መከራም አብስሏቸው እንዲሁም ደግሞ በተለያየ ምክንያት ብዙ ስራ በተሰራበትም ሁኔታ ወደ አንድ ነገር መጥተዋል። ያ ሲያስጨንቀው ይሄንን ተስፋ የቆረጠ ነገር ይዞ መጥቶ ጠላትና ጠላት ሊያረጋቸው ፈለገ። ሞኝህን ፈልግ ነው። አሁን በአጠቃላይ ያ ጊዜ አልፎ አሁን ሌላ ምዕራፍ ላይ ነው የምንገኘው። ያማ ጊዜ አልፎ አንድ ላይ መስራት ተጀምሮ እንዴት በጋራ መፈጸም እንዳለበት ታውቆ ያንንም ደግሞ ያለ ማህበረሰባት ሁሉ ደግፈውት የተለያዩ ሚዲያዎች ሁሉ እየሰሩት ስለሆነ ያንን ምዕራፍ ዘግተን ወደፊት ማሰብ ፈልገናል። እንግዲህ ሽንት በሽንት ቢያረግህም የአረብ ኤሚሬቱ ሰውዬ እንደሚያረግ ያርግህ በለው መሳይ። በትክክል ኢንጂነር ሊቃል እውነት ለመናገር የከሸፈ ጥይት ወይም ደግሞ ምንድነው ቀለሃ ብቻ የቀረ ነው። እንግዲህ ማስረሻን ይዞ ፋኖን አዳክማለሁ ብሎ አብይ አህመድ የመጣበት ሁኔታ ዝም ብሎ ባዶ ሙከራ ባዶ ምንም ለውጥ የማያመጣ እንደሆነ በግልጽ እየታየ ይገኛል። ግን ያው የመጨረሻው ሰዓት ላይ እንደው እድል ካለ እንደው መበታተን መከፋፈል የምንችለው ኃይል ካለ በሚል ነው ሙከራ እያደረገ ያለው። ምክንያቱም ከዛ ተሻግሯል። አንተ እንደገለጽከው አሁን አፋድና አፋባሃ ወደ አንድ ገብተዋል እኮ የመጨረሻው የአንድነቱን ብስራት ሊነግሩን እኮ በዋዜማ ላይ ነው የሚገኙት። አሁን እንደም ሌሎችም ካሉ ታነሰዋል ጥንቃቄ የሚያስፈልጋልና ሌሎችም ካሉ እዛ ላይ በጣም ጥንቃቄ የሚያስፈልገው የሆነ መዝረክረክም ካለ እሱን ክፍተቱን የሚደፍኑበት ሁኔታ መኖር አለበት። ማስረሻ ሰጤም በመጨረሻው ሰዓት የሱ ሚና እያከተመ የሱ ተልኮ ምንም ዋጋ እንደሌለው ሲረዳ የማይቀረው የአማራ ህዝብ አንድነት ከጫፍ መድረሱን ሲረዳ ነው ሹልክ ብሎ የሄደው። ይህንን በትክክል የምንረዳባቸው ብዙ አጋጣሚዎች ብዙ ማስረጃዎችን ማቅረብ ይቻላል። ከዚህ በኋላ ማስረሻ አይደለም ሌላው ትርጉም ያለው ስልጣን በፋኖ ውስጥ ያላቸው እነዘመነ ካሴ ሌሎችም ትልቅ አቅም ያላቸው ግለሰቦች እንኳን ከዚህ ትግል ዞር ቢሉ የአማራ ህዝብ ትግል ላይመለስ እየገሰገሰ ነው ያለው። እንኳን አይደለም ማስረሻ በአፋድ ራሱ 6ኛ ነው 7ኛ ደረጃ ላይ ባለ ስልጣን ላይ የተቀመጠ ግለሰብ ይቅርና እላይ አናት ላይ ያሉት ሰዎች ራሱ ሄደው ከአረጋ ከበደ ጋር ቢጨባበጡ እንኳን የአማራ ትግል ላይ ቀለበስ እየሄደ ነው። ከመጨረሻው ምዕራፍ ላይ ደርሷል። ስለዚህ ይሄንን እያዩ እያጓሩ እየጮሁ እየወጡ ነው ያሉት።
ባንዳዎችም ተላላኪዎችም በአሁን ሰዓት ቦታ የላቸውም። ለዚህ ነው በጊዜ ሹልክ ብሎ ወደ እናት ቤቱ የሄደው ማለት ይቻላል። ማስረሻ ሰጠኝ ስንጠብቀው ነበር መግለጫ ይሰጣል ብለን ያው የተጠበቀውን ያደረገው። ስለዚህ ሁሉን ነገር በልኩ መናገር ያስፈልጋል። ሌሎች በማስረጃ ያዝናቸውን ለጊዜው እንተውና አሁን ያሉትን ነገሮች ብቻ እናነሳለን። እንደ ወደ አፍሪካ ህብረትና ኢጋድ እንምጣ። የኢትዮጵያ ህዝብ እነዚህን ተቋማት እንዴት ነው መመልከት ያለበት? እነዚህ ተቋማት ምንድን ናቸው? አንድን ግለሰብ ከአንድ አገዛዝ ጋር ለማስታረቅ ሚና አለን ብለው መግባታቸውና ስማቸው ተጠቅሶ መጠራታቸው እውነት ለመናገር ለአፍሪካ ህዝብ ትልቅ ውርደት ነው። የኢትዮጵያ ህዝብ ግን ይህንን ነገር መዝግቦ መያዝ ያለበት እንደሆነ ነው ማምነው። ኢንጂነር ይልቃል። እንግዲህ እነዚህ ነገሮች ሁለት ነገር ነው መሳይ። ቅድም አንድም ጠቆም አድርገህ ያለፍከው ከዚህ በኋላ የትግሉ ሂደት የት ይገኛል፣ የቀሩና ከሱ ጋር ተልከስክሰው ያሉ አሁንም ዝቃጮች ካሉ ምን ይሆናሉ የሚለው በፋኖ ውስጥ የሚያሳየው ነገር አለ። ሁለቱን ነገሮች አብረን እናያቸው። አንደኛው ነገር ቅድም እንዳልከው የአማራ ህዝብ ንቅናቄ ነው። በዚህ ንቅናቄ ውስጥ አጠቃላይ ህዝብ ብዙ የተነሳበት ስንት ነገር በየመንደሩ አድገው ያላበቁ ወጣቶች የሞቱበት ከ5 እስከ 7 ሚሊዮን ወጣቶች ከትምህርት ቤት የቀሩበት በእያንዳንዱ ትምህርት ቤቶች ከ800 በላይ ትምህርት ቤቶች የተቃጠሉበት ከዛም በኋላ የወታደር ካምፕ የሆኑበት በሺ የሚቆጠሩና በ10 ሺዎች የሚቆጠሩ ሴት እህቶቻችን የተደፈሩበት ንግድና ስራ የጠፋበትና ይሄንን ሁሉ እንቀይራለን ተብሎ 100 ዓመት የተጋገረ ነገር የአማራ ህዝብ ጥርሱን ነክሶ የገባበት አጠቃላይ ህዝባዊ ንቅናቄ እንጂ እንደው አንድ ግለሰብ ወደዚህና ወደዛ ስለሄደ የሚለወጥ ነገር የለም። ይሄ ምንም መታወቅ አለበት። ሰዎች አንድም ነገር ቢኖር የህልውና ትግል ስለሆነ አንድ ጠብታ የሚያደርግም ሰው ይጠቅማል። ምንም ጥያቄ የለውም። እንዳልኩ በእያንዳንዱ ቀን የሚከፈል መስዋዕትነት ስላለ ንግድ የለም፣ ስራ የለም፣ አጠቃላይ ገበሬው ማምረት አልቻለም። በእያንዳንዱ ቀን የሚደርስብን ውርጅብኝ ማት ነው። ይሄንን ለማፋጠን ማንኛውም የሚያደርገውን አስተዋጽኦ እንወዳለን፣ እናከብራለን። በዛ ውስጥም የሚሰው ሰዎችን ሁሉ መስዋዕትነት የሚከፍሉ ሰዎች ሁሉ ክብር አለ። በዛ ሂደትም ደግሞ መልካም አስተዋጽኦ ላደረጉ ሰዎች ይሾማሉ፣ ይሸለማሉ፣ እናከብራቸዋለን። አለቆቻችን መሪዎቻችን ብለን እንቀበላቸዋለን። ነገር ግን ይሄንን የህዝብ ትግል ወደዚህና ወደዛ ላለው ካለ ቅድም እንዳልኩ ይሄ ሁሉ ህዝብ አጠቃላይ የገባበትን ነገር በጀጅ እንዲና እንዲያው አወዛውዛለው የሚል ሰው ካለ ስለራሱም ሆነ ስለ ትግሉ ያለዋቂነቱን ነው የሚያሳየው። አለዋቂነቱን ነው የሚያሳየው እና በዛ ሂደት ውስጥ የቀሩ ሰዎች ሊኖሩ እንደሚችሉ ምንም ጥያቄ የለውም። እየዘረፈ የሚበላ ፋኖ መዋቅር ሲፈጠር መጨነቁ አይቀርም። ምንም አትጠራጠር ማለት ነው። በሙስና የተዘፈቀ ሰው ከዚህ በኋላ ተጠያቂነት ስለሚመጣ አንድ መሆንና መልክ ያለው ተጠያቂነት ሲመጣ የማይወድ ነው። በሁለት ካራ የሚበላና እዚህም እዛም እያለ የሚረብሽ ሰው አሁን ነገሮቹ ሲጠቡና መልክ ያለው ነገር ተጠያቂነት ሲመጣ መሄዱ የማይቀር ነውና የስልጣን ጥም ያለበትና ያችን የመንደር ስልጣኑን ሰብስቦ ይዞ የነበረ መዋቅር ሲፈጠር የተሻሉ ሰዎች ወደ አመራርነት ሲመጡ ጨንቆት ከዛ ፈትልኮ የሚወጣ እንደሚኖር የታወቀ ነው። እነዚህ ሰዎች ሁሉ ግን ቀደም እንዳልኩ እንደነገርኩ የአማራ ህዝብ ትግል ታሪካዊ ሆነ ህዝብ እንደ ህዝብ የተነሳበት ብዙ የነገርኩን መስዋዕትነቶች ሁሉ የሚከፈሉበት ስለሆነ እኔ የግለሰቦች 10ም 5ም 50 100ም እንደው ልንገርህ አይደለም እነዛ ስለሄዱ ምንም የሚለወጥ ነገር እንደሌለ ማወቅ ያስፈልጋል። በተረፈ ግን እነዚህን ኢጋድንና የአፍሪካ ህብረትን በተመለከተ ኢትዮጵያ መታመሟን ነው የሚያሳይ መሳይ። ኢትዮጵያ ክብር ባለው ሁኔታ ባለች ጊዜ ኢትዮጵያ በኩሩና በባለራይ ልጆቿ በተመራች ጊዜ እነዚህ ተቋማት የሚኖራቸውን መልክ እናቀዋለን ማለት ነው እና ኢትዮጵያ በአለም ላይም ሆነ በአፍሪካ በቀጠናውም ትልቅ ቦታ በነበራትና ሌሎችን የምትሸመግል የተጣሉትን የምታስታርቅ ራሷን በኩራትና በክብር አፍሪካን የምትወክል የአፍሪካ ተቋማትንም ሆነ የዓለምን ተቋማት በመመስረት ረገድ ትልቅ ቦታ ያላት ሌሎች ከጭቆናና ከቀይ ግዛት ነፃ እንዲወጡ በደገፈች ጊዜ ያንን መልክ ይኖራታል። ደግሞ እንደ አብይ አህመድ ያለ ወላባና ቀጣፊ እርስ በርስ ያጋጨ ለሚኖር ሰው ሲሆን ይሄው እንደምታየው ቀጠናውንም አምሷል፣ አገሩንም በጦርነት አምሷል። እነዚህንም ተቋማትን ደግሞ ተራ የመንደር መጫወቻ አድርጓቸዋል ማለት ነው። ስለዚህ አሁን የነዚህ ተቋማት መበላሸት ምንን ያሳያል ማለት ነው? የኢትዮጵያ ስርዓት መበላሸትን ነው የሚያሳይ። ኢትዮጵያ መታመሟን ያሳያል ማለት ነው። ስለዚህ ኢትዮጵያ ከህመሟ ስትፈወስ
ኢትዮጵያ ባለራዕይና አርቆ አሳቢ እውነተኛ የአፍሪካ ምልክትነቷን ሁሉ የሚያሳይና ትልቅነቷን ክብሯን የሚመልስ ልጆች ወደፊት በሚመጡ ጊዜ የኢትዮጵያ ልጆች ሁሉ የትኛውን ቦታ ላይ ቀና ብለው የሚታዩበት ለአፍሪካ መድን የሚሆኑበት ለአፍሪካውያን ችግሮች ሁሉ መፍትሄ የሚፈልጉበት አስታራቂና ሸምጋይ የምትሆንበት ምልክትነቷም ደግሞ ለሌሎች ነፃነት አራያ በምትሆንበት መንገድ በመትመጣ ጊዜ አፍሪካ ህብረትም ወደ ነበረ ክብሩ ይመለሳል እንደ መስራችነታችን በቀጠናው ድርጅቶችም ሆነ ኢጋድን የመሳሰሉት ነገሮች መልክ ይዘው ይመጣሉ ከጎረቤቶቻችን በንግድና በኢኮኖሚ በጸጥታ በባህል መተሳሰራችንም ይቀጥላልና አብይ እስካለ ድረስ ቀጠናውም ይበላሻል ተቋማትም ይበላሻል የምንለውን የሚያረጋግጥ ነው ቀደም የፕሬዝዳንት ኢሳያስ ንግግር እንደተጠቀስኩልህ ማለት ነው ስለዚህ የኢትዮጵያ መንግስት መታመም የአፍሪካ ህብረትም የኢጋድም የቀጠናው ሀገሮችም አጠቃላይ ደግሞ ቀጠናውን ወክላ ዓለምንም ሁሉ የሚመለከት ነገር መሆኑን በግልጽ ያሳያል ማለት ነው ኢንጂነር ሊቃል እንደው ቀደም ሲል ያነሳውትን ጥያቄ በደንብ እንድታብራራው ፈልጌ ነው እነዚህ ተቋማት ነገ ከነገ ወዲያ ተጠያቂ የሚሆኑበት ሁኔታ አይኖርም ወይ ምክንያቱም የገቡበት መርህ ከአፍሪካ ህብረት ቻርተር ከኢጋድም የመተዳደሪያ ደንብ አንፃር ይሄ አሁን የገቡበት ሁኔታ ወንጀል እንዳለበት ተጠያቂነት እንዳለበት ፍንትቡ ብሎ የሚያሳይ ነው ምክንያቱም ቀደም ሲል አንተ ተጠቅሰዋል የፕሪቶሪያው ስምምነት በህወሓትና በአብይ አህመድ አገዛዝ መሃል የተደረገ ነው የታንዛኒያው ስምምነት በኦላና በአብይ አህመድ መሃል የተደረገ ስምምነት ነው እነዚህን ጠላት ናቸው ብሎ የፈረጀንን አካል ግለሰብ አምጥቶ ስምምነት በተደረገ መድረክ ላይ መገኘታቸው ብቻ አይደለም ማወደሳቸውና እንደ ትልቅ ነገር መግለጻቸው ከጀርባ የሆነ ነገር አለ በእርግጠኝነት በገንዘብም በተለያየ መልኩ እጃቸው የገባበት ነገር አለና የኢትዮጵያ ህዝብ እነዚህ ነገ ከነገ ወዲያ ተጠያቂ ማድረግ የለበትም ወይ እነዚህ ሰዎች ወንጀል ነው የሰሩት እውነት ለመናገር የአፍሪካ ህዝብን ነው የካዱት የኢትዮጵያ ህዝብን ነው የካዱትና ምናልባት ወርቅነህ ገበየሁ በኢጋድ ውስጥ ብርጋዴር ጀነራል ኃይሉ ጎንፋ በአፍሪካ ህብረት ውስጥ ቦታ ስለያዙ ለአብይ አህመድ ሰርተዋል አለም እነዚህ ግለሰቦችም ተጠያቂ የሚሆኑበት እንደ ተቋምም የአፍሪካ ህብረትም ኢጋድም በኢትዮጵያ ህዝብ ዘንድ ነገ ከነገ ወዲያ ጥያቄ የሚነሳበት ሁኔታ መፈጠር አለበት በጣም የሚያሳፍሩ ተቋማት ናቸው እውነት ለመናገር በጣም ያሳፍራሉ ነገ ከነገ ወዲያ በዚሁ ከቀጠሉኮ አብይ አህመድ ሲጠራቸው ባልና ሚስትን ሁሉ ለማስታረቅ መምጣታቸው የማይቀር መሆኑን የሚያሳይ ነገር እኮ ነው ያሳዩን ያሉትና እስቲ እዚህ ላይ እንደው በእነዚህ ተቋማት ላይ ነገ ከነገ ወዲያ ኢትዮጵያ ህዝብ ምን አይነት አቋም መያዝ አለበት እንግዲህ የሰሩት እንዳልኩ የግለሰብ መጫወቻ መሆናቸውን ያሳያል መሳይ በአጠቃላይ አብይ በወንጀል ከተጠየቀ ከሱ ጋር በተያያዘ ሁኔታ የሚጠየቁ ይኖራሉ ከዛ በኋላ ደግሞ የአፍሪካ ህብረት እንዲህ ያለው ያልተገባ ነገር ውስጥ በመግባቱና ከፋፋይ በሆነ አጀንዳና ያንድን የፖለቲካ ፍላጎቱን ለማስፈጸም አንድ በህዝብ የተጠላና ወንጀለኛ የሆነ ስርዓት እሱን ለማገልገል ብለው በአደባባይ ራሳቸውን ገልጸው ሚዲያ በተሰበሰበበት እንዲህ አይነት በጣም እኔ እንደውኮ ለዓለም አቀፍ ተቋማት ሁሉ ክብር ትልቅ የሆነ የፖለቲካ ክስረት የሚያመጣ ነገር እኮ ነው መሳይ በቃ በተቋማት የኢትዮጵያ ህዝብ ምንም አይነት እምነት እንዳይኖረው እኮ የሚያረጉ ነገሮች ናቸው እነዚህ ነገሮችና ስለዚህ እነዚህ ተቋማት ሁሉ ወደ ክብራቸው እንዲመለሱ ካስፈለገ ይሄ ሂደት የፖለቲካም ሆነ የህግ የዲፕሎማሲ ውርደት እንደሚቀበል በአግባቡ ስራ በተጨባጭ መሰራት አለበት የሚል እምነት አለኝ ይሄ የተሰራው ታሪካዊ ነገር በደንብ ሪከርድ ሆኖ ተቀምጦ ያደረሰው የፖለቲካ ኪሳራ ያደረሰው የህግ ኪሳራ ያደረሰውም ደግሞ ወንጀል አጠቃላይ በሚገባው ቋንቋ ተገልጾና ተተንትኖ ይሄንን ውርደት በሚያክም ሁኔታ ተጠያቂነት እስከሚመጣ ድረስ ሁሉም አካላት ግፊት ማድረግ አለባቸው የሚል እምነት አለኝ በአጠቃላይ አንድን ቡድንና አንድን ግለሰብ አገልጋይ ሆኖ የተቋቋመባቸውን ቻርተሮች ሁሉ ጥሶ በዚህ ደረጃ በሚዲያ በሚገለጽ ሁኔታ እንደ ውስጥ ለውስጥም እኮ ያደርጉት እኮ መሳይ ምንም አልነበርምና በአደባባይ ይሄንን ነገር ሲያደርጉት የአፍሪካ ህብረትን የመሰረቱ አባቶች አጥንታቸው ይጋቸው ከማለት ውጪ ሌላ ምን ትላለ ብለ ነው ለስንት የአፍሪካ አገሮች ነፃነት ምልክት የሆነ
ስንት ሽምግልናና የተጣሉ ኃይሎችን ለማስታረቅ አባቶቻችን ሲጠቀሙበት የነበረን ተቋም እና አፍሪካን በራሱ የአፍሪካ ችግሮች በአፍሪካ መፍትሄ ያገኛሉ የሚለውን ትልቅ መፈክር እንዲህ አርገው አዋርደውና አራክሰው ልዩነትን ለሚዘራ መከፋፈልን ስራ ያብሎ ለያዘ ያንኑ ደግሞ የመከፋፈልና የመለያየትን ስራ ያብለው ሲሰሩ ሌላው አካላት ተቋማትና የኢትዮጵያ ድርጅቶች በራሳቸው ችግራቸውን እየፈቱና እየተግባቡ ሲሄዱ እነሱን ለመከፋፈል የሚጠቀምን መንግስት ይዘው እሱን ደግፈው የኢትዮጵያን የፖለቲካ ኃይሎች እርስ በርሳቸው ለማጣላት የሚሆን ፕሮፓጋንዳ በአደባባይ በሚደረግበት መድረክ ውስጥ ዋና አፈራራሚ ሆነውና ያንን ንግግር አጽድቀው ሲገኙ ኢጋድና የአፍሪካ ህብረትን በእውነት የሚያዋርድና ታሪካዊ ጥቁር ጠባሳ በተቋሙ ላይ እንደጣሉ የታወቀ ነገር ነው። ይሄ የሚያስከትለውን የፖለቲካም የዲፕሎማሲም የህግም ተጠያቂነት ወደፊት ቀጥሎ ይመጣል። በእነዚህ ተቋማት ላይ የሚኖረው እምነት ግን ከጊዜ ወደ ጊዜ እየተሸረሸረ መምጣቱንና እጅግ የማይጠቅሙ የግለሰቦች መጠቀሚያ በሙስና የተዘፈቀ ነፃነት የሌለው ህልም የሌላቸው ሰዎች የተከማቹበት ዘመን እንደሆነና አሁን አፍሪካ ህብረትን የሚመሩት ሰዎች ሁሉ በብዙ መንገድ የተዋረዱበትና ምንነታቸውን ያሳየበት ጊዜ ነው ብዬ ነው ማምነው። መሳይ ኢንጂነር ይልቃል እንግዲህ ፋኖ ከአብይ አህመድ አገዛዝ ጋር እንዲደራደር መደራደር አለበት፣ ድርድርን መግፋት የለበትም የሚል በአንዳንድ የዋህ በሆኑ እንደዚሁ ዝም ብሎ ለስላሳው መንገድ በሚያስቡ ድርድር የሁሉ ነገር መጨረሻ የፖለቲካ ጥያቄዎች በርግጥ በድርድር ይፈታሉ ነው። ነገር ግን እንደ አብይ አህመድ አይነት ሙልጭልጭ የሆነ በሴራና በተንኮል ነገሮችን የሚያስብና የሚሰራ ግለሰብ ባለበት ሁኔታ ድርድር የአንድ የፖለቲካ መፍትሄ መጨረሻው እንደማይሆን ለሚረዳ ሰው የፋኖን እርምጃ ከአብይ ጋር አንደራደርም ብለው አቋም ለያዙ ሰዎች ይሄኛው ምን ያስተምራል? አብይ አህመድ አንድ ግለሰብ እያወጣ እየተደራደረ ነገ ከነጎዲያ ምናልባት ድርድር ሊያመጣ የሚችለውን የፖለቲካ መፍትሄ እየገደለው አይደለም ወይ? ምዕራባውያን መንግስታትም ከዚህ ምን ይማራሉ? አጠቃላይ መፍትሄ እንዲገኝ ቅንነት ያለበት በትክክልም ለፖለቲካ መፍትሄ ለፖለቲካ አጠቃላይ የመጨረሻ ድርድር ቁርጠኛ ኃይል እንዳልሆነ የሚያሳይ አይደለም ወይ? የዚህ አካሄድ ብሎ መውሰድ አይቻልም? አብይ አህመድ በርግጥም ዛሬ የማይታመን መቼም ቢሆን ከአብይ አህመድ ጋር ቁጭ ብሎ ለኢትዮጵያ ህዝብ መፍትሄ ለማምጣት እንደማይቻል ያረጋገጠ አጋጣሚ ነው ብሎ መውሰድ አይቻልም ወይ? ሌሎቹ ቁርጣውቋል እኮ መሳይ። አሁን ችግር የሆነብን የኛ እንደውም ችግሩ የኢትዮጵያ ህዝብ በባህሪው መንግስታዊ ህዝብ ነው፣ ጨዋ ህዝብ ነው፣ ህግ አክባሪ ህዝብ ነው፣ ሰላም ፈላጊ ህዝብ ነው፣ ስምምነትንና መግባባትን የሚፈልግ ህዝብ ነው፣ አፈንጋጭ ህዝብ አይደለም። ያም በመሆኑ እንደውም እኔ ችግር የሆነብን አሁንኛ ኢትዮጵያ ውስጥ ያለው ራሱ ሰው ነው። ፈሪ በራሱ ገላጋይ ይሆናል ብሎ አብይን በዚህ ደረጃ ወስላታ መሆኑን አውቆ ከአብይ ጋር ግንኙነት ማድረግም ሆነ ከአብይ ጋር ተነጋግሮ ቀን በሄደ ቁጥር እንግዲህ የሚያዩት ነገር ሁሉ የሚያስረዳው እኔ ለአሜሪካኖች አይደለም ለአውሮፓውያኖች አይደለም እውነቱን ልንገር፣ ወይም ደግሞ አሁን እየመጡ ላሉት ሚድል ፓወርስም አይደለም ለቻይናም ለራሺያም አይደለም። ችግር የሆነው እንደውም የራሳችን ህዝብና ነሆለን እንደው በድርድርና በውይይት አንድ ነገር ይመጣል ብሎ የሚያምን ከማህበረሰብ ልቦናችን የሚቀዳ የፖለቲካን ምንነት ካለመረዳትና ጸረ ፖለቲካ የሆነ አመለካከት አለ መሳይ። እንደው በእውነት እንደው ይሄ ነገር እንደው ዋና ቁም ነገር ተወስዶ መልእክት መተላለፍ ካለበት እንደውም ለማን ነው ካልክ ለራሳችን ለህዝባችን ነው። አብይ ጊዜ በሄደ ቁጥር ምን ያህል ወራዳ እንደሆነ ምን ያህል እንግዲህ አንድን ግለሰብ ብቻ ወስዶ የኢትዮጵያ የመሰረተቻቸውን ተቋማትም ሆነ የቀጠናውን ተቋማት የአፍሪካ ህብረትን ሳይቀር አንድ ግለሰብን ወስዶ ለራሱ እንዲመቸው ብሎ ከገባበት ማጥ ለመውጣት ለስልጣኑ ብቻ የሚያስብ በምንም አይነት ችግርን በደረጃው ለመፍታት ለህዝብ ግንኙነት እንኳን ደንታ የሌለው ሰው መሆኑን ተረድቶ ከአብይ ጋር በሚደረግ ነገር ምንም የሚመጣ ነገር እንደሌለ እንደው የኢትዮጵያ ኃይሎች እንዲረዱት ብቻ ነው ፈልገው ነው መሳይ። ይሄ ሚዲያ ላይ ያሉ ይወጡ የሚመጻደቁ ይሄ በምክክር ኮሚሽኑ አንድ ነገር ይመጣል ብለው የሚጃጃሉ እንዲሁም ደግሞ እንደው ኧረ ምንድነው ህዝቡ አለቀኮ ንግድ ጠፋኮ ሌባ በዛኮ እንደው አንድ ነገር ይፈለግሉና የመከራውን መብዛት ያዩ እንደው ዝም ብሎ የሌለ ነገር የሚዋልሉ ሰዎች አሉ። እንደዚህ አይነት ነገር
በደምና ባጥንትና በስራ በትግል እንጂ የሚመጣ እንደ አብይ ያለውን ገለባ በማታለል የሚመጣ ነገር እንደሌለው የፖለቲካ ስርዓት የለውጥ ስርዓት ያመለካከት ለውጥ የሚመጣው በስራ በትግል በደም እንጂ እንዲሁ ዝም ብሎ ከእንደ አብይ አይነት ጋር በመጋጋጥ የሚሆን ነገር እንዳልሆነ ህዝባችን እንዲቆርጥ ነው የሚያስፈልገው። በተረፈ ግን የቀጠናው ኃይሎችም ተረድተውታል። ጎረቤቶቻችን አጠቃላይ የዓለም አቀፍ ተቋማትም የአውሮፓ የሰሞኑን መግለጫዎች ሁሉ የምታየው ተረድተውታል። ይሄው የትናንትናውንም የማርክ ሩቢዮን ስልክ ልውውጥ አይተህ እነሱም ተረድተውታል። ቻይናና ራሽያን በሚገባ የሚያውቁት ሰው ነው። አሁን ችግር የሆነብን እንደውም የሚመጣው ከውስጥ የማይሆን ነገርን እየተመኙ በተስፋ የመኖርና በብኞት መከራን እየተቀበሉ የመኖር ባህል ያለው በህዝባችን ስለሆነ በአብይ ላይ መቁረጥ የሁሉም ሰው ግዴታ መሆኑንና ከአብይ የሚመጣ መፍትሄ እንደሌለ ትናንት ያደረገው ነገር መፍትሄ ነው። የአፍሪካ ህብረትንና ኢጋድን እንኳን ጨምሮ አንድን ግለሰብ ይዞ ምን ማድረግ እንደሚችል ምንም የሌለን ነገር ያለ አስመስሎ የሚያወራ ሰው ከእውነት ጋር የተጣላና ችግሩን ጠጋ ብሎ ለማየት መፍትሄ ለመፈለግ የማይመች ሰው እንደሆነ ከጊዜ ወደ ጊዜ ያየመጡ ህዝቡ እንዲቆርጥ ነው ትልቅ መልእክት ማስተላለፍ የምፈልገው እንደው ለህዝቡና አጠቃላይ ለኢትዮጵያ ህዝብና በሚዲያ አካባቢ በፖለቲካ አካባቢ አለን የሚሉ እንደው ከአብይ ጋር እየተጃጃሉ ነገሮች ሁሉ በነፃ ይመጣሉ ብሎ የሚያስብ አቋራጭ የሚፈልገው አመለካከት ከህሊናችን መጥፋት አለበት ብዬ ነው የማስበውና በአብይ ላይ ተስፋ እንድንቆርጥ የማስረሻና የሱ የአፍሪካ ህብረትና የኢጋድ ድራማ ሊያስረዳንና ቁርጥ ሊያሳውቀን ይገባል ነው ምለው መሳይ። ኢንጂነር ሊቃል እንደው እዚህ ለአንድ ነገር ላንሳና ምናልባት ወደ ዋጠቃላያችንም እየሄድን እንገኛለን። አብይ አህመድ ይህንን አጋጣሚ እንደ ትኩረት ማስቀየሻ እየተጠቀሙ እስከሆነ ምንም ነገር እንደማይመጣ ይታወቃል። አንድ ማስረሻ ሰጠ የሚባል አሁን ስለሄደና ብልጽግናን ስለተቀላቀለ አይደለም። በዚህ በተለየ መልኩ ተመልካቾች እንዲረዱት አልፈልግም። ምናልባት አሁን ስለሄደ በብሽቀትና በንዴት የምንናገረው አድርገው እንዳያስቡትም በዚህ አጋጣሚ እንደው አደራ ማለት ያስፈልጋል። በፊትም የነበረን አቋም በተለያየ መልኩ ሳንናገረው የነበረ አሁን ግን በይፋ መግለጽ ያለብን ነው። ምንም እችን ታክል የሲኒ ማዕበል እንኳን ያህል ቀውስ ለመፍጠር ወይም ደግሞ ችግር መፍጠር የማይችል ሰው እንደሆነ ይታወቃል። እዛም የነበረበት ሁኔታ ባለፉት 2 ዓመታት ተኩል እንዴት እንደቆየም የሚታወቅ ጉዳይ ነው። ይሄ ምንም ሌላ ማስረጃም እንዲሁ ክርክርም የሚያስፈልገው ጉዳይ አይደለም። ግን አብይ አህመድ ይህን አጋጣሚ እንደ ትኩረት ማስቀየሻ ሀገር ውስጥ አሁን ሁሉ ነገር ከፍቷል። የምታየው ነገር ሁሉ ለጆሮ የሚሰቀጥጥ ነገር ነው። የብር የመግዛት አቅሙ በከፍተኛ ደረጃ ወርዷል። ከፍተኛ የኑሮ ውድነት እየተከሰተ ነው ያለው። በየቦታው የሚታየው ቀውስ እንደው ሚዲያዎች በተለይ በሌላ አቅጣጫ የሚሰራጩ ሚዲያዎች ገልጸው ዘርዝረው የሚችሉት አይደለም። ብዙ ችግሮች አሉ። አብይ አህመድ እንደነዚህ አይነቱን ነገር ማስቀየስ ይፈልጋል። በተለያየ መንገድ እንጭፍጫፊ በሆኑ ጉዳዮች ሚዲያዎች ሶሻል ሚዲያውም እንዲወጠር ነው የሚፈልገው። ሰሞኑን በቲክቶክ ላይ ሲሰራ የነበረውን ዘመቻ የምታውቀው ጉዳይ ነው። መሰገጥና መደደብ እንደ ትልቅ ነገር ተደርጎ የሀገሪቱ ሚዲያዎች የሀገሪቱ አጠቃላይ ምንድነው የኮሙኒኬሽን ነገሮች በሙሉ ታጭቀው ተጨናንቀው የከረሙበትን ጉዳይ ነው በዚህ አጋጣሚ ማንሳት የሚያስፈልገው። አሁን ደግሞ ጭራሽ መሰገጥና መፈመስን እንደ አንድ ትልቅ ክስተትና ስኬት አይተው በመላው ኢትዮጵያ ቱር ለማድረግ ወይም ደግሞ ጉዞ ለማድረግ ትልልቅ አርቲስቶች ሁሉ የተሳተፉበት አንድ ዘመቻ ሊጀመር መሆኑን ነግረውናል። ይሄ ሁሉ ከዋናው ጉዳይ ኢትዮጵያን ካሳመሟት ኢትዮጵያን ከሚያስጨንቋት ነገሮች ህዝቡ ጉዳዩን ትኩረቱን እንዲቀንስ አብይ አህመድ በሰፊው እየሰራ እንዳለ እንገምታለን። የማስረሻ ሰጤም ከዚህ አንጻር መታየት ይገባዋል። ትኩረት ለማስቀየስ ነው። ሀገሪቱ ያለችበትን ህመሞች፣ ቀውሶች፣ ስቃዮች ለማዘናጋት በሌላ አቅጣጫ አብይ አህመድ ነገሮችን ለማድበስበስ እየሄደበት ያለው መስመር መሆኑን በግልጽ መናገር ያስፈልጋልና ከዚህ አንጻር አልታየም ኢንጂነር ይልቃል? አይ እኔ አሁን ስላልካቸው ጉዳዮች እዚህ የቲክቶክ አካውንትም ስለሌለ ነገሩንም ስለማላቅ አልተከታተልኩትም አልሐውቀውም እና ዓለም ቀልጧል እኮ ኢንጂነር ይልቃል። ቲክቶክም አይደለም በዋና ሜንስትሪም ሚዲያዎች በዋናዎቹ ሚዲያዎች ጭምር ነው አንድ መሰገጥ
መደደብ ትልቅ ነገር ነው ብሎ የመጣን አንድ ጀብራሬ የሸለመች ሀገር ሆናለች ኢትዮጵያ ሸልማለች ያው ይሄ ጉዳይ ትኩረት እንዲሰጠው ተፈልጓል አሁን ደግሞ እነ ሰራዊት ፍቅሬ ሳይቀሩ ትልልቅ አርቲስቶች የሚባሉ ይሄን ልጅ ይዘው በመላ ኢትዮጵያ ሊዞሩ ነው ምን አደረገ ብትል ምንም አይደለም ድድብናን ያሳወቀው መሰገጥ ማለት ምንም አይን አውጥተ የሆነ ነገር ማድረግ ነው ሌላ ምንም ትርጉም የለውም እንዲህ አይነት ነገር ላይ እንዲጠመዱ አብይ አህመድ መንገዱን ያመቻቸ ነው ለምን ብዙ ቀውሶች ስላሉ ብዙ ቀውሶችን ህዝቡ ኑሮውን ሁሉን ነገሩን በዚህ ነገር እንዲጠመድ ያደረገ ነው ያለውና በርግጥ ላትከታተል ትችላለህ ነገር ግን ነገሮች ሁሉ ተበላሽተዋል በዚህ መልኩ እየሄዱ ነው ያሉት ኢንጂነር ሊቃል አይ እንዳልኩ በሶሻል ሚዲያ ውስጥ የራሱ ጥሩ ነገር እንዳለው ሆኖ የራሱም ደግሞ ሌላ ዝም ብሎ ማይረባ ጋርቤጅ የሆነ ነገር ሁሉ የሚተላለፍበት ነገር ነው የሶሻል ሚዲያ የራሱ መልካም ነገር ይዞት የመጣው ነገር አምባገነንን ለመቆንጠጥ መረጃ በፍጥነት ለመለዋወጥ ለመማማር እና የትኛውን ቦታ የተከሰተን ነገር በአጭር ጊዜ እንድትከታተል ለማወቅም ለፈለገ ሰው ዕውቀት ሁሉ እዛ ቦታ ላይ ይገኛል በዛ መንገድ አለ በሌላው ግን ደግሞ ቀደም እንዳልከው በወቅታዊ ወሬ ሰውን ወዲህና ወዲህ ንፋሱ የሚወስድበት ጊዜ አለ ዝሮ ይሄኛውን ስፔሲፊክ ጉዳይ እኔ አልተከታተልኩትም ምንድነው በማላውቀው ነገር ላይ እንዳልዘባርቅ አሁን ለዛ ሌላ ቀን በደንብ እናወራበታለን እሱን በተመለከተ ስፔሲፊክ ጉዳዩ ማለት ነው ያም ተባለ ያ ግን መሳይ አሁን አቅጣጫ ማስቀየር ላልከው ነገር ማለት ነው እኔ በዚህኛው እጅ $200 ወይ $100 ኖት ያሳየህና በዚህኛው ደግሞ ወይ ሳንቲም ወይ $1 ያሳየህ እኔ የትኛውን ልስጥህ ቢልህ ምንድነው ግራም ትጋባ አይመስለኝም አይደለም ቀጥታ የሚጠቅመን በሚገባ በጉልህ $100 ምን ሊገዛ እንደሚችል ወይም 200 ብር ምን ሊገዛ እንደሚችል 1 ብር ምን ሊገዛ እንደሚችል ስለምታቅ 200 ብር እና 1 ብር ልስጥህ ላለ ሰው 200 ለመምረጥ ምንም ግራም ያጋባ ነገር አይመስለኝም ማለት ነው አሁንም ኢትዮጵያ የምትገኝበት ነገር አብይን 7 አመት ሙሉ አይተነው በእያንዳንዱ ቀን ውስጥ እስከ ማስረሻ ድረስ ምን አይነት ሰው እንደሆነ በየቀኑ የምናየው ሰው ሆኗል ኑሯችን በየቤታችን ይነግረናል ጸጥታችን ወጥቶ ለመግባት ያለንን ችግር ይነግረናል የቤት ክራያችን ራሱ ይነግረናል ልጆቻችን ተምረው 4-5 ልጅ በዲግሪ በማስተሬት ተመርቆ አንድ ስራ የሌለው ሰው ሁሉም ያባቱና ያያቱ ጥሮተኛ ሆኖ የሚኖርበት ሀገር እንደሆነ እናቀዋለን እና ይሄ በሆነበት ተንቀሳቅሶ መነገድና መስራት አልችል እየተባለ ሁሉም ሰው ተሰብስቦ ጠላ ቤትና በየመንገዱና በየግንዱ ላይ ተቀምጦ የሚውልበት ሀገር ሆኖ ያለ እንዳልከው ቱሪስት ምንድነው አርቲስቶች በመኪና ስለሄዱ ወይም ሶሻል ሚዲያ ላይ አንድ ነገር ስለተወራ እውነትንና ፊት ላይ የምታየውን ችግር ሊለውጥ በሚችልበት ደረጃ ላይ አይደለም በምንም አይነት እንደውም በጊዜ ብዛት የመጣ ነገር ነው አንድ ቀን የመጣ ነገር ቢሆን እኮ የትኛው ነው ትክክል ብለህ ግራ ልትጋባ ትችላለህ መሳይ አይደለ አቅጣጫ መቀየር ማለት መንግስትም እንደው ትንሽ 90 እና 10 እንኳን እንደው ህዝብ 90% እውነቱ ነው 10% የመንግስት እውነት ቢኖረው ሚዲያ ስላለው ምን ስላለው 10% ሙሸት ግራ ላይ ያጋባ ይችላል ትላለህ አሁን እኮ 0 እና 100 ነው ያለ ነው መሳይ በ0 እና በ100 መካከል ምን ግራ መጋባትና አቅጣጫ መቀየር ያመጣል አሁን የዛሬውን ድራማ ያየ ሰው ራሱን ላጃጅል ካላለ በስተቀር ምኑ ነው አቅጣጫ የሚያስቀይረን አሁን እስቲ መሳይ እንደው አንዲያችንን ራሳችንን ካልተጠራጠርነው በስተቀርና የኢትዮጵያን ህዝብ እንደው ትንሽ ቢሆን ግራቀኛ ያይም ብለን እንደ 4 አመት ህፃን ካላየ ነው በስተቀር እንዴት ተብሎ ነው እንዴ የኢትዮጵያ ህዝብ እኮ ብዙ ነገር ያቃል መሳይ እንደው እኔ የገጠሩንም ህዝብ አውቀዋለሁ ገጠር ብዙ ሰርቻለሁ ከተማም ያው የኖርንበት ነውና አንዳንድ ነገሮች የዋህ የመሆን እንደው ሚዛናዊ የመሆን ቀና የመሆን ችግር ነው ያለብን እንጂ ሁኔታዎችን የመረዳትና የማወቅ ችግር በምንም አይነት እንደው ከገጠር እስከ ከተማ ያለው ህዝብ በዚህ ሁኔታ አቅጣጫ የሚቀይርበት ሁኔታ የለውም ግን በግልጽ ምነግርህ መሳይ የመጨረሻ ያብይን የደረሰበትን የውድቀት ደረጃ ነገር ሁሉ የሚቆጣጠረው ደረጃ ላይ አለመድረሱን በሁለት ነገር ነው ይሄንን ያለ የአንድን ሰው መምጣት በዚህ ደረጃ ስቴጅ አድርጎ ያቀረበበት ምክንያት ስታየው አንደኛ ትናንትና እስከማ ማነው ሮቢዮ ስልክ ድረስ አብይን ያገርህን ችግር በአግባቡ ካልፈታህ ኢትዮጵያ ደግሞ ትልቅ ሀገር ናት
በቀጠናው ላላት መረጋጋት ትልቅ ቦታ አላት። ያንድን ነገር በአስቸኳይ መፍትሄ ካላመጣ እና ከተቋዋሚዎች ጋር ተወያይታ አንድ ነገር ካላደረክ ማለት የሚችሉት ይሄንን ስለሆነ ማለት ነው የሚመጣው ነገር ላይ ወርድ ከራስህ ብለው ነግረውታል። ስለዚህ ለነዚህ ሰዎች ምን ይበል ከተባለ ይሄው አፍሪካ ህብረትን ባለበት እኮ ከአንደኛው የተቋሚ መሪ ጋር ተነጋገርኩ ለማለት ነው። ይሄን ደግሞ እንደምታውቀው በእንጆች ሁሉ ኤምባሲው ምኑ ማን ምን እንዳለ በአማርኛ የሚናገሩ ሰዎች እኮ ናቸው። መሳይ የኤምባሲ ሰራተኞች እኮ ብዙዎችም የኛው ጓደኞች ናቸው እኮ አይደል እንዴ? ምን ኤምባሲ የሚሰሩት ሰዎች እና ከጥበቃ ጀምሮ በየኤምባሲውኛ ኢትዮጵያ ያለው ሄዳለሁ እኮ ምን አይነት ሰዎች እንደሆኑ ስልክ የሚደውሉልህ ከአምባሳደሩ ጋር ስብሰባ የሚያገናኙ ሰዎች እኮ የዛው የኢትዮጵያ ልጆች ሆኑ ግራቀኙን የሚያውቁ ከግለሰብ ደረጃ አንተ ማስረሻን የምታውቀውን ያህል ምናልባትም ካንተ ይበለጥ እንደው ያውቁታል። ስለዚህ ይሄ ነገር በምንም አይነት እነሱን ለማሞኘት እንደማይችል አንድ አውቀናል። ሁለተኛ የተቋዋሚዎች አንድ መሆን ስላስጨነቀው ለህዝቡ እንግዲህ ህዋት ጋር እየሰሩ ነው ኦነግ ጋር እየሰሩ ነው ስለዚህ ብሎ እማሞኛው ሰው ቢገኝ ነው እንግዲህ ሁለት ናቸው የዚህ መድረክ አላማው ማለት ነው። አሁን ደግሞ እንዳልከው በአደባባይ በአንተ ሚዲያ የስንት ጊዜ መጥቼ ተናግሬያለሁ። አሁን እነዚህ ኃይሎች አንድ ላይ መስራት እንደሚያስፈልግ በይፋ ተናግሬያለሁ አይደል? እኔ አንድም የሚቃወመኝ ሰው አላገኘሁም። ታዲያ ከየት መጥቶ ነው ማስረሻን የሚያምን? ይሄን ያህል ጊዜ እኔ ስናገር ያልተቆጣ ሰው፣ አንተ ስትናገር ያልተቆጣ ሰው በአደባባይ በሚዲያ እየተናገረና እየሰሩ እንደሆነ ስንት ሰው ሲናገር ምንም ያላለ ሰው ዛሬ ማስረሻን ሰምቶ ድንግጥ ብሎ ለካ እንዲህ የሆነ ነው ብሎ የሚደነግጥ ሰው ከየት መጥቶ ነው ማለት ነው? ዛሬ የተፈጠረ አይደለም 6-7 ወር ሆኖታል ይሄ አንድ መስራቱ። ስለዚህ ይሄ ለመከፋፈል ያደረገውም አልሰራለትም ህዝቡን የህዝብ ግንኙነት ለማድረግ እንደገና ደግሞ ለዓለም አቀፍ ማህበረሰቡም ይሄው ከተቃዋሚዎች ጋር እየታረቁ ነው ይሄው ካንዱ ድርጅት መሪ ጋር ከአፋጋር ጋር ተነጋገርኩ ቢል ቢያንስ እኮ እስክንድርን የዓለም አቀፍ ሚዲያዎችና የዓለም አቀፍ ሰዎች ያውቁታል አይደለም እንዴ? እና እስክንድር የትዶ ነው ይሄ ብቻ ሰው የሚመጣው የሚሉትና ሌላውን ነገር የሚታወቅ ነውና በሁለቱም መንገድ አብይ ጭንቀት ላይ መሆኑ ሁለቱ ነገሮች እንዳስጨነቁት አንደኛ በዓለም ግፊት ችግርህን በራስህ ፍታ የሚል እዳ አለበት። ለዛ ይሄው አፍሪካ ህብረትና ኢጋድ በመጣበት እየተነጋገርኩ ነው ለሮቢዮ ግን ይሄን ደግሞ እሱም ያቀው ነገር ነው በተቋሙ የኢትዮጵያ ህዝብ ደግሞ አንዱን ነው እንጂ ሚል ተከፋፈሉ ብሎ ስለማያቅ አማራም ድሮም ቢሆን አብረነን አንድነን በማለቱ ነው የተጠቃው እንጂ መለያየትና ጥላቻን የሚፈልግ ህዝብ ስላደለ ሰሞኑ በአክሱም ክብረ በዓል ጊዜ ሁሉ በጽዮን ማርያም የታየውን ነገር እናውቀው የለም አክሱም ጽዮን ህዝቡ አንድ መሆን ነው የሚፈልገው መገናኘትን ነው የሚፈልገው ሰርቶ መብላት ነው የሚፈልገው ልጆቹን ማሳደግ ነው እንጂ በፖለቲካ እየተከፋፈልን እንድንኖር ስላደለ ሁለቱም ጥይቶቹ እንደከሸፉበት ነው። የአንድነቱ ዜና በዓለም አቀፍ ደረጃም ተወዷል በኢትዮጵያ ህዝብም ተወዷል በአጠቃላይ ትግሉንም ያሳጥራል እኛንም ፖለቲካ እንደሚያቀሰው ምናልባትም ታሪካችንንና ህይወታችንን ሁሉ ትርጉም ያለው የሚያደርግ ስለሆነ ሁሉም የፖለቲካ ኃይሎች እንደውም ይሄ አብይን ያስጨነቀውና የሚያረጋውን እንዳሳጣው አውቀን መተባበሩንም እንቀጥል ህዝቡም በቻለ ሁሉ ነገር ቅድም እንዳልከው የሚያደናግር አይደለም ጉሮሮአችንን ልጆቻችንን ትምህርት ቤት መላክ እንዳቃተ ሁሉም ሰው የሚያቀው ነገር ስለሆነ አብይን በመታገል በኩል ጠንክሮ እንዲሰራ ለህዝቡ እንደውም ጊዜው እየተቃረበ ስለሆነ ይሄንን ድል ለማፋጠንና መስዋዕትነቱን ለመቀነስ ሁሉም ኃይል መረባረብ እንዳለበትና የአብይን መጨነቅ የሚያሳይ ምልክት መሆኑን መረዳት ያስፈልጋል ነው ምልመሳይ ኢንጂነር ቃል እንግዲህ ያበቃን ነው ምናልባት እንደ መልእክትም ጭምር ነው ሌሎች አሁንም ዛው ባፋድም ይሁን ባፋባ ይሄንን ተልቆ ተሸክመው የማስረሻ ሰጤ አይነት ተልቆ ተሸክመው ያሉ ጊዜና ሁኔታን እየጠበቁ ያሉ የሆነ አጋጣሚ ላይ እየጮሁ የሚወጡ ሊኖሩ እንደሚችሉ ምንም ሊያስደነግጠን አይገባም ሊኖርም ይችላል እስከ መጨረሻው መጠበቅ ነው ግን ምንም ነገር እንደማያመጡ ያው ያየን ያለነው ጉዳይ ነው ብዙዎች እኮ ሄደው ግን ምንም የመጣ ነገር የለም አብይ አህመድ እንደው ለሁለት ቀን ለሶስት ቀን እንደው አጫጭሆ ትንሽ ፕሮፓጋንዳ አየሩን ካጨናነቀ በኋላ ምንም የመጣ ነገር የለም የፋኖ ትግል ቀጥሏል እንደውም እየተነከረ አሁን የምስራቅ አፍሪካ ተጽዕኖ ፈጣሪ የሆነ ኃይል የሆነ የመጣበት ሁኔታ ነው እየታዘብን ያለ ነው ስለዚህ ምንም የሚመጣ ነገር የለም ከሰማይ በታች ምንም ነገር የሚያስደነግጠን የሚያስገርመንም ነገር የለም አብይ አህመድ የየለቱን ነው የሚኖረው
ዛሬ የሆነ ቀዳዳ ይከፈታል እሱን ሲደፍን ነገ ይከፈታል እሱን ሲደፍን ሀገርን መላቅጥን አሳጥቷት ያለ እውነት ለመናገር በኢትዮጵያ ታሪክ ውስጥ እጅግ የከፋ ዘመን ላይ የምንገኝበት ሁኔታ እየመራ ያለ ግለሰብ ነው። ለማንኛውም ኢንጂነር ይልቃል ያፋድም ሆነ ሌሎች አመራሮች የሆነ ጥንቃቄ ጉድለት ያለባቸው ይመስላል። ማስረሻ ሰጤ እንዲህ አይነት አቋም እንዳለው ከአንድ አመት ጊዜ በፊት ጀምሮ እንደሚያውቁ ነው የሰማነው ከራሳቸው አንደበት። የአፋባህና የአፋድ ሁለቱ የፋኖ መዋቅሮች እንዳይዋሃዱ ጭምር በግልጽ በአደባባይ በቃለ ጉባኤ በተያዘ ሁኔታ እኛ ከአፋባ ጋር ከአማራ ፋኖ ብሔራዊ ኃይል ጋር ከምንዋሃድ ከብልጽግና ጋር ብንዋሃድ ይሻላል ብሎ በአደባባይ ተናግሮ ይሄ ቃለ ጉባኤ ላይ የተያዘ እንደሆነ ነው የነገሩን። እንዲህ አይነት ግለሰብ እሹሩሩ እያሉ ማቆየት አሁንም ካሉ ነው እንደ ማስረሻ ሰጤ አይነቶችም ካሉ ጊዜው ሳይረፍድ ይሉኝታ ሳይኖር መሽኮርመም ሳይኖር አጋልጠው በቁጥጥር ስር አውለው ትግሉን የበለጠ ወደፊት እንዲገፋ ማድረግ አለባቸው። ዛሬን አባከንን እኮ ኢንጂነር ይልቃል ዛሬን ስለ ማስረሻ ሰጤ እየተነጋገርን ይህን ውድ የአየር ጊዜ አባከን ነው። እንዲህ አይነት ነገር እንዳይከሰት አሁንም የሚጠሩ ነገሮች ካሉ ማጥራት አለባቸውና ከዚህ አንፃር የምትለው ነገር ካለ አስተያየት እንስማና ዝግጅታችን እናበቃለን። ልክ ነው መሳይ። እኔ ይሄንን ለማወቅ መረዳት ያለባቸው ምንድነው አንድ ሰው የራሱን ልክ ማወቅ አለበት። እኔ በግልጽ የምናገረው ነገር ትግሉ አጠቃላይ የህዝብ መሆኑን ማወቅ ነው የመጀመሪያው ነገር። በእጃቸው ላይ አንድ ነገር ለዚህ ወሳኝ ለሆነ ትልቅና የተቀደሰ ዓላማ መልካም ዓላማ የሰው ልጅ ከሞት ለማዳን ህዝብን ከመጣበት አደጋ መታደግ አጠቃላይ ኢትዮጵያንም ወደፊት ተንሳያዋን መልክ ማስያድ ትልቅና የተከበረ እስከዘር ማንዘር የሚያስከብር ነገር ነው። በዚህ ሂደት ውስጥ አስተዋጽኦ ማድረግ እኔም ክብር አለኝ ብሎ ለዛ አስተዋጽኦ ማድረግ አንድ ነገር ይሁን እንጂ አጠቃላይ ህዝብ በመቶ ሺዎች ሰራዊት እየሆነ እየጎረፈ ወንድሞቻችን እየተሰዉ አድጋ ያላበቁ ልጆች ሁሉ መስዋዕት እየከፈሉ ይሄ ሁሉ ችግር እየተከሰተ አንድ ግለሰብ ነው ወደዚህምና ወደዛ በመሄድ ጉልበት አለ ብሎ የሚያስብ ከሆነ ስለራሱም ስለ ትግሉም ያልተረዳ ሰው ነው እና ቀደም እንዳልከው ምንም የሚያመጣው ነገር የለም። ምንም የወሬ ቋንጣ ከመሆን በስተቀር ወሬው ራሱ እንትን አይልም። ከንተና ጋር ስለ አልሰራም ብዬ መጣሁ ብሎ እንደቁም ነገር የሚቆጥርለት ሰው እንደሌለ ይሄንን መደላደሉና ህዝብ ግንኙነቱ በአጠቃላይ እየተሰራ እንደሆነ ማወቅ አለባቸው። አስተዋጽኦ ቢያደርጉ በታሪካቸውም ለህሌናቸውም ለፍላጎታቸውም ለመከበር ከፈለጉ ጥሩ ላደረገ ሰው ሁሉ ስለሚከበርና ስለሚሸለም ይከበሩበታል። በውርደት ውስጥ ግን ራስን ከማሳፈር ራስን ከማስጠላት ከመናቅ ያሳደገንም ሰው ከመሰደብ ባለፈ የሚያደርጉት ነገር ግን በትግሉ ላይ የሚያመጡት ቅንጣት ነገር እንደሌለ ግን ያውቁት ይገባል። ስለምን ይሄ ትግል የፖለቲካ ድርጅት የግለሰቦች የተወሰኑ ሰዎች ጉዳይ አይደለም። ህዝብ እንደ ህዝብ ችግር ውስጥ የገባበት ከዛም ለመውጣት ህዝብ እንደ ህዝብ መስዋዕትነት እየከፈለበት ያለ ትግል መሆኑን በዛ ሂደት ውስጥ ግን እኔም የራሴን ድርሻ ባደርግ ለህሌናም ለክብሬም ለሀገሬም ተጠቅማለሁ ለህዝቤም ተጠቅማለሁ ብሎ ያንን ማድረግ ነው ያለባቸው። ከዛ ውጭ ግን ያሉ ሰዎች ካሉ ራሳቸውን ከማዋረድ ያለፈ ነገር እንደሌላውቀው ቢጠነቀቁ መልካም ይመስለኛል። ግን ደግሞ እንደዚህ አይነት ሰዎች ቀደም እንዳልኩ ድርጅት ሲፈጠር ርዝራዥ ጥቅም የሚያጣ ይኖራል። ተልኮ ተቀብሎ እዛ ውስጥ ያለ ይኖራል። ከጓደኞች ጋር ለህና ጥላቻ ያለው ይኖራል። ስለዚህ በእነን ቆርጦ መጣል ነው። ምንም ወዲያና ወዲህ የሚያመጣው ነገር እንደሌለ አሁን የሆነ ሁሉ ይሄ እንግዲህ ትላልቅ ድርጅቶች ሁሉ አፍሪካ ህብረትና ኢጋድ መተው ፈረንጁም ጥቁሩም ተሰብስቦ ምንም ነገር ያላበቃና በስሙም ብዙ ሰው የሚያቀው ሰው ማስረሻ ያላደረገውን ነገር ከዚህ በኋላ መሄድ ሰው ካለ ምናልባትም የረጋገፈ ነገርና ቅሬት ከመባል በስተቀር ቀደም እንዳልከው አንተ ምንም የሚያመጣው ነገር እንደሌለ ማወቅ ያስፈልጋል። ስለዚህ ግን ትግሉን ለማሳጠር ሁሉም አካላት ይሄን አደረጉ መባሉ ሳይሆን ተግባሩ ስለሆነ የሚቀድም በተግባር ወደ ውሳኔና ወደ ለውጥ ለመምጣት ድርጊት ያስፈልጋል። ፋኖዎችን ፈጠን ማለት አለባቸው። ከሌሎች ጋርም የመስራቱ ነገር ተጠናክሮ መቀጠል አለበት። ህዝቡ ደግሞ በሁሉም አቅጣጫ በህዝባዊ እንቢተኝነትም መረጃ በመስጠትም ትግሉን በሚችለው ሁሉ አቅም በማድረግ የኢትዮጵያን ትንሳኤ ለማምጣት የፖለቲካ ኃይሎች አንድ መሆን በአለምም መደገፍ በቀጠናው መደገፍ ነገ መልካም ነገር እንዳለ ወደፊታችን እያየን
በአብይ መንገድ ደግሞ ያለው ነገር ሁሉ እንዳየነው ሁሉ ከውርደት በስተቀር የሚመጣ ነገር እንደሌለ ቀን በቀን በሄደ ቁጥር እሱን የተጠጉትን ተቋማትን ሁሉ ያዋረደ እንዳለ አውቀን ለትግል በአጠቃላይ እንነሳ የሚል ነው። ለሰጠኝ እድል በጣም አመሰግናለሁ መሳይ። ኢንጂነር ይልቃል እንግዲህ ብዙ ጉዳዮች ነበሩን አንተን ሳገኝ እንግዲህ በአንድ በተወሰኑ አጀንዳዎች ብቻ መወጠርና መወሰን አልፈልግም። ብዙ ነገሮች አሉ። የምርጫ ጉዳይ፣ አጠቃላይ ሀገሪቱ የኢኮኖሚ የፖለቲካና ማህበራዊ ጉዳዮች በየት አቅጣጫ ወዴት እየሄዱ እንዳለ በየቀኑ የምንከታተለው ጉዳይ ስለሆነ በሱ ጉዳይ ላይ ሌላ ጊዜ እንደማገኝ ተስፋ አደርጋለሁ። የአፋድ አመራሮች ነገ ከነጎዳ መግለጫ እንደሚሰጡ ገልጸውልናል። በጉዳዩ ዙሪያ የጠራ ነገር እንደሚነግሩን ተስፋ እናደርጋለን። ማስረሻ ሰጤ እንዳጋጣሚ ምንም ሳይሰራ እውነት ለመናገር ሰነፍ ፖለቲከኛ ነው። ፖለቲከኛም ተብሎ ይህን ቃል ከሱ ስም ጋር አብሮ አጣብቆ መግለጽም እውነት ለመናገር ክህደት ያህል ነው። ምክንያቱም ፖለቲካም ምን እንደሆነ የማያቅ ብዙ ነገሮች በአማራ ትግል ላይ ጉድለት ውስጥ የሚገኝ ሰው ነው። ነገር ግን ያው እንዳጋጣሚ ስሙ ተነስቶ ዛሬ በሰፊው እየተጠቀሰ ይገኛል። ይሄ ለኛ ውርደትም አሳፋሪም ነገር ነው። የአማራ ፋኖ በሁለቱም መዋቅሮች ያሉት ወደ አንድነት እየመጡ ነው። ነገ ከነጎዳ ምን ሊፈጠር እንደሚችል አናቅም። እውነት ለመናገር ተስፋ ነው የሚታየን። ብዙ ነገሮች እየተለወጡ ይመጣሉ። አብይ አህመድ የውር ድንብር ጉዞ ነው እያደረገ ያለው። ማጣፊያው አጥሮታል። የራሱ መዋቅር ጭምር እየከዳው እንዳለ በቅርቡ በሁለት ተከታታይ ቀናት የቴሌቪዥን ትልቅ ዲስኩር እንደነበረው ታስታውሳለ። የተከታተለው ህዝብ ቁጥር በጣም በሚያሳፍር ሁኔታ የራሱ ደጋፊዎች ጭምር ከ12 እስከ 15 ሚሊዮን ደጋፊ ያለው ብልጽግና ከ6000 ሰው በታች የተከታተለበት ሁኔታ ነው ያለው። የራሱ ሰዎች ጭምር የሰለቹበት ሊሰሙት የማይፈልጉበት ሁኔታ ነው እየተፈጠረ ያለው። ምናልባት በሚቀጥሉት 2 3 4 ወራት ውስጥ የሚፈጠረውን ነገር አናቅም። እየተከታተልን እንግዲህ ነገሮችን በምን አቅጣጫ እየሄዱ እንዳለ እንደናንተ አይነቱን እያቀረብን ለህዝብ የተለያዩ ሐሳቦችን የምናቀርብ ይሆናል። ኢንጂነር ይልቃል መጨመረው ከሌለ ጨርሻለሁ በኔ በኩል። አመሰግናለሁ መሳይ። የማስረሻ ምሳሌ ሆኖ መነጋገር የአብይን ውርደት እንድናይ ስላደረገን ብዙ እንትን አይደለም። ምሳሌ ሆኖ አብይ እስከየት ድረስ እንደሄደና ስልጣኑ ምን ያህል እንደሞተ በዙሪያው ያሉትን መዋቅሮችና ተቋማት ሁሉ እየገደለ እንደው እሱ አጠገብ ያለው ሁሉ እንደው የት ልግባ እያለ የሚገባበት ጥፍር ውስጥ እንዲገባ ያደረገ ነገር ነው እንጂ የተለየ ነገር የሚያመጣው ነገር ስለሌለ ተቋማት ዓለምም ህዝብም የራሱ የድርጅቱ አባላትም እንዲያዩት የሚያደርግና አንድን ሰው ይዞን ይሄን ያህል ሲጃጃልና ሚዲያ ሲያመጣ ምን ያህል ችግር ውስጥ እንዳለ የሚያሳይ ስለሆነ ለመማማሪያና ቁርጥ ያላወቀ ሰውም ካለ ቁርጥ እንዲያውቅ የሚያሳይ ስለሆነ እኔ በዛ መልኩ በመልካም ነው የማየው መሳይ እና አመሰግናለሁ። በጣም አመሰግናለሁ ኢንጂነር ይልቃል ጌትነት። እንግዲህ እንዳልኩት በቅርብ ጊዜ እንገናኛለን። ነገሮች እየፈጠኑ ነው ያሉት በአብይ አህመድ ሰርክል ውስጥ በአብይ አህመድ ፓርቲ ውስጥ ያለው ቀውስም እንደዚሁ ከለት ወደ ለት እየተባባሰ እንደመጣ እያየን ያለነውና በቅርብ ጊዜ አግኝቼ በአጠቃላይ በኢትዮጵያ የፖለቲካ እንቅስቃሴ አጠቃላይ ሂደት ላይ ያለውን ሁኔታ እንደምንነጋገር ተስፋ አደርጋለሁ። ኢንጂነር ይልቃል ጌትነት በጣም አመሰግናለሁ። ባንከር ሚዲያ ታዳቢዎች ስም በአጭር ጊዜ የስልክ ደውል ነው እንግዲህ ያገኘው። ምናልባትም በአንድ ሰዓት ውስጥ ነው ተዘጋጅ ብዬ ቶሎ ጠርቼክ የመጣሁና ለዚህም በእውነት በአክብሮት ነው ምስጋናዬን የማቀርበው። እግዚአብሔር ይስጥልኝ። መልካም መሳይ አመሰግናለሁ። አንተም በርታ። ቻው።